አለቀ፣ ጨረስን በቃ። ኦኬ መልካም። ግሮውዝ ነው የሚለው? አዎ ግሮውዝ ዞን። እሺ ሰላም ወንድሜ፣ ከማን ልበል ስምን? ከየት ቤተ እምነት? ከጴንጤ ነው። ጴንጤ እምነት የለም። የት መብረት የምታደርገው ወንድሜ? ቸርች ስም ቃልዮት፣ በቃልዮት ቸርች ነው የማገለግለው ማመልከው ማለት ነው። ኦኬ እሺ፣ ወዴት ትኖራለህ? አንድ ይቅርታ። እሺ ያሬድ ስቶፕ ላይንግ እንደዛ አይጻፍም። ወዴት ትኖራለህ? መጽሐፍ ከፈለጋችሁ እንግሊዝኛ ጴንጤዎቹ ወይ ቻት ጂፒቲ ላይ ጽፋችሁ ተመልሳችሁ ነው። ያሬድ ስቶፕ ሌይንግ ማለት መተኛት ማለት ነው። ያሬድ መተኛት አቁም ነው ያልከኝ። አሁን አንተ ላይንግ ላለው ብለህ እንዲሁ ፕሊዝ አቸኩሉ ምናምን። ኢትስ ኦኬ ስቶፕ ሌይንግ አይባል ላይንግ ነው የሚባለው። ስፔሊንጉን አስተካክል። እሺ ግሮስ እኔ የምለው ኦርቶዶክስ ነበርክ? ቤተሰቦች ኦርቶዶክስ ናቸው። እኔ ያው ኦርቶዶክስ ውስጥ አልቆየውም። ልጅነት 2 ዓመት ነው፣ ሁለተኛ ክፍል እያለው ነው ወደ ጴንጤ ቸርች የተመለስኩት። ኦርቶዶክስ ጋር አልቆየውም፣ ግን ፋሚሊዎቼ ኦርቶዶክስ ናቸው። ኦኬ የኦርቶዶክስ ትምህርትን አታውቀውም ማለት ነው? ኦርቶዶክስ ትምህርት አላውቅም፣ ግን ስለ ስላሴ ትንሽ ስላወራ የጴንጤዎች ስላሴን እንዴት ምን ብሎ እንደሚያምኑ በዛ ላይ ሀሳብ መስጠት ነው የገባሁት። በጣም ጥሩ። እሺ ከአንተ አስቀድሞ የነበረው ወንድም የት ነው አልከኝ? የት ነበር ያልከኝ? ቤተ እምነት ህብረት የምታደርገው? እኔ ነው ቃልዮት ቸርች። ቃልዮት በጣም ጥሩ። እሺ እውቀት፣ ፈቃድ፣ እግዚአብሔር አዋቂ ነው። እግዚአብሔር በፈቃዱ እግዚአብሔር ቸር ነው፣ መሐሪ ነው፣ ቸር ነው፣ ደግ ነው፣ ሰጪ ነው ስትል እውቀትና ፈቃድ የእግዚአብሔር ባህሪ ነው ወይስ አይደለም? የእግዚአብሔር ባህሪ ነው። ኦኬ እውቀትና ፈቃድ እግዚአብሔር ለሶስትነቱ የሚሰጥ ነው ለአንድነቱ የሚሰጥ ነው? ለአንድነት ነው የሚሰጠው። በጣም ጥሩ። እውቀትና ፈቃድ ለአካል ነው የሚሰጠው ወይስ ለባህሪ ነው የሚሰጠው? ለአንድነት ነው የሚሰጠው? ለአካል ሳይሆን ለባህሪ ነው ባይሰው የሚሰጠው ማለት። ለአካል ከሰጠው ምን ችግር ይመጣል? እስቲ ንገረን። አሁን እውቀትና ፈቃድን ለአካል ከሰጠው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ናቸው፣ ሶስቱም ማለት ነው። ይሄ ማለት ሶስት አምላክ ተመድቦ አለ ማለት አይደለም። የራሳቸው እንትን ተከፋፍሎ አሉ ማለት አይደለም። ሶስቱም አንድ አምላክ ተብሎ ነው የሚጠሩት ማለት ነው። ስለዚህ በሶስቱም የሚሰሩ ስራዎች ሶርሱ አንድ ነው፣ ምንጩ አንድ ነው፣ እግዚአብሔር ነው ማለት ነው። ስለዚህ አንዱን አይቃረንም። ይሄ ማለት ፍቃድ ሶስታቸውም የተለያየ ፍቃድ አላቸው፣ እንደፈለጋቸው መስራት ይችላሉ ማለት አይደለም። አምላክ ስለሆኑ መንፈስ ቅዱስ ስራ፣ የአብ ስራ፣ የወልድ ስራ እንደፈለጉ ይሰራሉ ሳይሆን በእግዚአብሔር ፍቃድ ማለት መንፈስ ቅዱስ ሰራ፣ እግዚአብሔር ሰራ ተብሎ ነው። በኢየሱስ ክርስቶስ የሚሰሩ ስራዎች የእግዚአብሔር ስራ ተብሎ ነው። የአብ ስራዎች የእግዚአብሔር ስራ ተብሎ ነው የሚጠሩት ማለት ነው። ስለዚህ እነሱ ተለያይቶ የሚሰሩት ስራ የለም ማለት ነው። ፍቃዱ ደግሞ ጥያቄ ገብቷል። ጥያቄ ጠየኩ። እውቀትና ፈቃድን ለአካል ብሰጥ በስላሴ ትምህርት ውስጥ ምን አይነት ችግር ያመጣል? ለአካል ብሰጥ ሶስት አምላክ ይሆናል። ሶስት አምላክ። በጣም ጥሩ። ስለዚህ ሶስት ባህሪ ሶስት አምላክ ይሆናል። ወደ ሶስት አማልክት ትምህርት ይወስዳል። ስለዚህ እውቀትና ፈቃድ ለአካል መስጠት ክህደት ነው፣ ምንፍቅና ነው የስላሴ ትምህርት ላይ አይደል? ምናከ ለባህሪው ነው የሚሰጠው። ለባህሪ ነው የሚሰጠው። በጣም ጥሩ። እሺ አብ ለወልድ ስለ ኦንቶሎጂ ታውቃለህ? አላውቅም። ያው ወርዱ አዲስ ነው፣ ግን ለኔ በሚገባ እንትን ከኩነት ይባላል በግዕዝ። ከዊን ግዕዝን አላውቀውም። እሺ ለምሳሌ መንፈስ ቅዱስ
እስትንፋሰ እግዚአብሔር ይባላል አይባልም? ይባላል። እስትንፋሰ እግዚአብሔር ማለት ነው የአብ እስትንፋሱ የወልድ እስትንፋሱ ማለት ነው አይደለም? መንፈስ ቅዱስ እግዚአብሔር እስትንፋስ ማለት ጥያቄ ግን እንዴት ነው? ኦኬ ልድገምልህ። መንፈስ ቅዱስ የእግዚአብሔር እስትንፋስ፣ የእግዚአብሔር መንፈስ፣ የእግዚአብሔር እስትንፋሱ ተብሎ ይጠራል መጽሐፍ ቅዱስ። የእግዚአብሔር እስትንፋሱ ማለት የወልድና የአብ እስትንፋስ ነው ማለት ነው አይደለም ወይስ ነው? የእግዚአብሔር እስትንፋስ መንፈስ ቅዱስ የእግዚአብሔር እስትንፋስ ማለት የአብ እስትንፋስ የወልድ እስትንፋስ ማለት አይደለም። አይደለም? እሺ የእግዚአብሔር እስትንፋስ ማለት ነው? የእግዚአብሔር እስትንፋስ ማለት የእግዚአብሔር ፍቃድ ማለት ነው አይደል? የእግዚአብሔር እስትንፋስ ማለት የእግዚአብሔር ፍቃድ ማለት ነው። ለምሳሌ ዳዊት የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ምንድነው? ሶሪ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል አይደል? እሺ መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ ይመስለኛል። አንድ ላምብልህ። እሺ ኢዮብ 34:4 ነው ቅድም የሰጠው። እሺ ኢዮብ 34:4 ላይ እንዲህ ይላል፣ ላምብልህ። መጽሐፈ ኢዮብ ምዕራፍ 34 እሺ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል። እሺ የአምላክ እስትንፋስ የተባለው ማን ነው? አሁን የሆነ ነገር ልንገር ብቻ ጥያቄዎቹ እንደነበረ ሆኖ ከዛ ሪስ አልወጣም። ባይዘወይ ለጥያቄዎቹ የሚነሱ ጥያቄዎቹ አንደኛ በቂ ምላሽ መስጠት አለብኝ እና ገባኝ። ችግር የለም። ተዘጋጅተና አይ ለመውጣት ሳይሆን ውጣኛ ስለ ስላሴ ያለው ነገር ፕሮቴስታንት ወይም ጴንጤ ቸርች ስለ ስላሴ ምን ብሎ እንደሚያምኑ የሚለውን ትንሽ አንድ ደቂቃ ብትሰጡ ማለት ነው። ምናልባት አንተ ራስን ወክለህ ነው የምታወራው እንጂ የቅድሙ እኮ እንዳንተ እኮ ፕሮቴስታንት ነው የሰማኸው። እሱ እውቀትና ፈቃድ የባህሪ አይደለም ብሏል። እሱም እኮ ፕሮቴስታንት ነው ወክሎ ነው የራሱን አይደለ? ስለዚህ ሁሉንም መወከል አትችልም ወንድሜ፣ ምክንያቱም ሁሉም እንዳንተ አስተምሩ። ምን በቤተ እምነታቸው መጽሐፍ ላይ ራሱ ስለ ስላሴ በጣም የተዛባ ነገር ጽፈዋል። በተለይ ነበረኝ። ስለዚህ እንደ ጴንጤ ብለህ እንዳትናገር፣ ምክንያቱም በጣም የተለያየ ስላሴ ላይ የተለያየ ትምህርት ስላለ የአንተን ቤተ እምነት የቃለ ሕይወትን የስላሴ አስተምሮ ንገረን። ችግር የለውም ልስማ። እኔ ያው ቃለ ሕይወትም ጴንጤ ተብሎ ይጠራል አይደል? ስለዚህ ከዛ ቢወጣም የኔ ማለት ነው የኔ የስላሴ ያለኝ አመለካከት ማለት ነው እግዚአብሔር አንድ እንደሆነ አምናለሁ። አብ፣ ወልድ፣ መንፈስ ቅዱስ የእግዚአብሔር አካል እንደሆኑ አምናለሁ። ምንድን አብ፣ ወልድ፣ መንፈስ ቅዱስ የእግዚአብሔር አካል ምን ማለት ነው? ማለት እግዚአብሔር መንፈስ ቅዱስ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር አብ ነው። ምን ማለት ነው? አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ደግሞ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም፣ አብ ደግሞ ወልድ አይደለም። ታውቃለህ? እንደዛ ብለን ነው የምናምነው ማለት ነው። ስለዚህ ይሄ ማለት ሶስት አምላኮች አሉ ማለት ሳይሆን አንድ እግዚአብሔር ስር ውስጥ ያሉ ናቸው። ለእኔ ለምሳሌ አይን አለኝ፣ እጅ አለኝ፣ እግር አለኝ ማለት ነው። ግን እኔ ነኝ። የኔ ስም ደስ አናስኖስ ነው የሚባለው። አይን አለኝ፣ እጅ አለኝ፣
እግር አለኝ ማለት ነው። ስለዚህ እጅ የሚሰራውን አይን አይቃረንም፣ አይን የሚሰራውን እግር አይቃረንም። ምክንያቱም ሶርሱ እኔ ስለሆንኩ ማለት ነው። ምንድን ነው የምታወራው ወንድሜ? ቆይ አንዴ አናሲሞስ ምን ሆነሃል? አንተ እኮ አንድ አካል ነህ አይደለ? እግዚአብሔር አንድ በአካል አንድ ነው? ኖ እግዚአብሔር ሶስት አካል እኮ ነው ያለው። ሶስት አካል እኮ ታዲያ እንዴት ብለህ ነው አንተ የእግዚአብሔርን የሶስት አካልነትን ረስተኸው በራስህ አድርገህ እኔ ለምሳሌ አንድ ነኝ ግን ጆሮ፣ አይን፣ እግር አለኝ ካልክ የማያስኬድክ ነው። እሱን ቶ በወደ አንተ እንዳማስረዳት ያክል ነው። አይሆንማ። አንተማ አንድ ሰው ነው፣ ኢንዲቪዥዋል አለቀ። ስለዚህ እሱ ይቀር፣ እሱን ቶ አሁን ምን ታደርጋለህ መሰለህ? እስቲ ቆይ በዚህ መልኩ ላግዝህ። እሺ እግዚአብሔር አንድነቱ በምንድን ነው? እግዚአብሔር አንድነት በምንድን ነው? የእግዚአብሔር አንድነቱ በምንድን ነው? በስራ አንድ ናቸው። በመለኮት፣ በስልጣን፣ በአሰራር አንድ በሁሉም ቦታ ኦምኒ ፖተንት ኦምኒ ፕሬዘንት በሁሉም ቦታ በአንድ መገኘት፣ በስራ፣ በስልጣን፣ በአሰራር በሁሉም አንድ ናቸው። ኦኬ በስራ አንድ ናቸው ማለት ምን ማለት ነው? ለምሳሌ በስራ አንድ ናቸው ማለት በወልድ የሚሰራ ስራ በመንፈስ ቅዱስ አይቃረንም፣ በአብ አይቃረንም። ለምሳሌ ንገረኝ። ይስማማል ማለት ነው። ለምሳሌ ንገረኝ፣ አንድ ስራ ንገረኝ። አንድ ስራ ለምሳሌ ኢየሱስ ክርስቶስ ተወልዶ ማለት ነው። ተወልዶ ስለ ኃጢአታችን ከድንግል ማርያም ተወልዶ ስለኛ ስለ ኃጢአታችን ሞቶ ተሰቅሎ ተነስቷል። ይሄ ማለት የወልድ ስራ ነው። ለምሳሌ ወልድ ስራ ነው፣ ግን መንፈስ ቅዱስ ይህንን አይቃረንም፣ አብ ይህንን አይቃረንም። ምክንያቱም አንድ ነው ማለት ነው። አናሲሞስ ወንድሜ የስላሴ ትምህርትን ለማስረዳት ኢየሱስ ክርስቶስ ሰው ሆኖ ተወልዶ ተሰቅሎ ብለንም ይነገራል። የስላሴ አንድነትና ሶስትነት ኢየሱስ ክርስቶስ ከስላሴ አንድ ስለሆነ ማለት ነው፣ ወልድ ስለሆነ ነው የተናገርኩት። እሱን አይደለም የጠየቅኩህ። እሱ አሁን ለምሳሌ ክርስቶስ ተወልዶ ተሰቅሎ የሚባለው ወንድሜ ስለ ስጋዌ ሲወራ ነው አይደለ? ማን ነው ሰው የሆነው ከሶስቱ አካል? የት ማን ነው ሰው የሆነው ስትል አብ አልሆነም፣ መንፈስ ቅዱስ አልሆነም፣ ወልድ ሰው ሆነ ትላለህ አይደለ? በጣም ጥሩ። አሁን ይሄ የእግዚአብሔር ምንነቱና ማንነቱ የሚለውን እያየን ነው። አስተውል። ኦኬ ምንነቱና ማንነቱ የሚለውን እያጠናን ያለ ነው። ኦኬ በዚህ መልኩ ላግዝህና አንጨርስ ቶሎ ባጭሩ። ለምሳሌ እዚህ ጋር 1100 ሰው አለ ይታያል አይደል? የሚከታተለን 1100 ሰው አለ። 1100 ሰው አለ። በምንነት ስንት ነን? 1100 ነን። በምንነት እኛ አሁን አንድ ቤት ነን ያለ ነው ማለት ነው። አንድ ቤት ነው ያለ ነው። የጠየቀኝ ምንድን ነው? ስለ እንትኑ ነው? ስለ 1100 ሰዎች ነው ወይስ ስለ ስላሴ ነው የጠየቀኝ? ምንነትና ማንነትን እያስረዳውክ ነው ወንድሜ። አንድነትና ሶስትነት እያወራክ ነው ማለት ነው። አንድነትና ሶስትነት አይደለም ገና በተለይ አብ፣ ወልድ፣ መንፈስ ቅዱስ ሶስት እንደሆኑ ታውቃለህ። አንድነት በምንድን ነው? እንደገና ደግሞ ሶስትነት በምን ሆኑት ምለው ጥያቄ ይመስለኛል የጠየቀኝ። የሚጠይቀውን ይኸው ቀጥ አድርገህ ጠይቀኝ። እሺ ቀጥ አድርገህ ልጠይቅ። ጥሩ እሺ። በምን አንድ ሆኑ፣ በምን ሶስት ሆኑ? እሱ አልነበረም ጥያቄ። ይኸውልህ ምንነትና ማንነት አለ። ኦኬ ለምሳሌ እግዚአብሔር ምንነት አለው፣ እግዚአብሔር ማንነት አለው። ይህን ትምህርት ታውቀዋለህ? አላውቀውም። እሺ እስቲ ምንነትና ማንነትን በሰው ላስረዳ። አንተ ምንነትና ማንነት አለ? አለኝ። ምንነት ምንድን ነው? ምንነት አካል ለኔ ያለኝ አካል ነው። ማንነት ማለት ሌሎቹ እኔን በቃ የሚገለጡበት እሱ እንደዚህ ነው ብሎ በቃ እኔን ማውራት የሚችሉበት ነው።
ምንነትህ ምንድን ነው ወንድሜ? አሁን ለምሳሌ ምንነት ምንድን ነው ብሎ አንድ ሰው ቢመጣ ምንድን ነኝ ነው የምትለው? ሰው ነኛ። ጎበዝ። ስለዚህ ምንነት ሲባል ኔቸር ነው የምታወራው ማለት ነው። ኤሰንስ እሺ፣ ችግር የለውም። ሜይ ቢ አዲስ ሆነ ሊሆን ይችላል። በቃ አጭር ነገር ልንገርህና እንጨርስ። ፎሎ አድርጌያለሁ። በደንብ ደግሞ ተወዳውለንም በውስጥ ማውራት እንችላለን። ኦኬ፣ ይኸውልህ ምንነትና ማንነት ትምህርት አለ። እግዚአብሔር ምንነትና ማንነት አለው። ምንነቱ ኔቸሩ ወይም ኤሰንሱ ነው። ኦኬ፣ ምንነቱ ኔቸሩ ወይም ኤሰንሱ ምንነቱ ነው። ከዛ ደግሞ ማንነቱ ደግሞ አለ። ማንነቱ ደግሞ ራሱን የገለጠበት። ኦኬ፣ እግዚአብሔር ስንት ነው? አንድ ነው። ጎበዝ። እዚህ ያለነው 1100 ሰዎች በምንነት በኔቸር በኤሰንስ ስንት ነን? አንድ ነን። አንድ ነን። ሁላችንም ሰው ነን አይደለ? ኔቸር ነው የምናወራው አይደል? አንድ ነን። አሁን በምንነት አንድ ነን። በማንነት ሲመጣ ግን ያሬድ አንተ ነህ አይደለም? አይደለም። በጣም ጥሩ። እግዚአብሔር በማንነቱ አብ ወልድ ነው? አንድ ነው። አብ ወልድ ነው? ኖ። ምን ሆነሃል ወንድሜ? ከኔ ጋር ነህ? በል በቃ ለማንኛውም ፎሎ አድርጌያለሁ ማለት እኔ እኮ ማቆ ነው ማምናቸው ነገሮች ናቸው። ባይዘው እያወራክ ሌላው ምድል እንድንሰጥ አይዞ፣ ችግር የለውም ወንድሜ። በቃ ፎሎ አድርጌያለሁ። በውስጥ አስቀምጥልኝ፣ ቁጥርንም ቢሆን እንደዋወላለን። እሺ፣ አይ ችግር የለውም። ስለ ስላሴ ባይዘው የተዛነፈ ስላሴ ትልቅ ምስጢር ነው። ባይዘው መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ስለ አብ ስራ፣ ስለ ወልድ ስራ፣ ስለ መንፈስ ቅዱስ ስራ ነው የሚያወራው። ስለዚህ ማወቅ ያለብን ነገር ነው፣ ሪስ ነው ማለት ነው። ማለት በቃ ባይብል ምን ይላል፣ መጽሐፍ ቅዱስ ምን ይላል የምለውን ማወቅ መረዳት በጣም አስፈላጊ የሆነ ነገር ነው። እና እንደዚህ ደግሞ ጥያቄዎች በዚያ አማርኛዎች ትንሽ እንትን ካለው ያው ለስላሴ የተዛነፈ እንትን የለኝም አመልካከት። እኔ አለ አላልኩም እኮ ወንድሜ። እኔ ምንም አለ ሳይሆን ሀሳብ ነው ሼር ያደረግነው። ስለዚህ ሜይ ቢ አሁን ሳይሆን ትምህርት አዲስ ሆኖብሃል። በቃ አንድ አዳዲስ ነገሮች ስላሉ እነሱን በደንብ ዲቨሎፕ እንድናደርግ በውስጥ አወራለሁ። ፎሎ አድርጌያለሁ። እየመጣ እንገናኛለን ያልኩት። እሺ ወንድሜ። እሺ፣ ሌላ ጊዜ እመጣለሁ፣ በዚህ ርዕስ እመጣለሁ። እሺ ወንድም አለ። እሺ if you want to talk to Irim because you have እሺ I am a follower of Jesus። ሰላም ብያለሁ። I am follower of Jesus Christ። ሳሙኤል አለ 1 ሳሙኤል 2 ሳሙኤል 3 ሳሙኤል አትጥፋ ሳሙኤል። እሺ የመጣ ጠይቀን። እሺ ስዩሜ። አቤት። ከዝም አስፋልኩ ሀሳብ አለ? አይ ቀደሙ ሲልኩ የነበረው ትንሽ ያለኝ ሀሳብ ምንድነው አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ ስላል መቅደም፣ መቀዳደም፣ መከታተል፣ መብለጥን መበላለጥ የሌለባቸው መሆኑ አልገባው። የሃይማኖት አበው ላይ ኢራቅሊስ እንደተናገረው ማለት ነው። የሆነ ትንሽ የስላሴ ትምህርት መጽሐፍ ቅዱስን አንብቦ ለራስ ብቻ እንደመረዳት አይደለም። ለዛ ነው አሁን ለብዙዎቻቸው አልተመቻቸውም የስላሴ ትምህርት እና ቃልዮት ያሰማልን ነው ብለው በጣም ጥሩ ነው። እሺ ስዩሜ። እሺ ቤል ላይ ቆይ እቀበልሻለሁ። አብርሽም ሰላም ላለው ተውም ሰላም ብያለሁ። ሃይ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ማን ልበል? ከየት ቤተ እምነት ነው ወንድሜ? ቶማስ ነኝ ከኦርቶዶክስ። ኦኬ ፕሮቴስታንቶች ነበረ ግቡ እያልኩ የነበረው።
እሺ እሺ። አየሁ ፐርሰናል ላወራ ነበረ። በዚህ ነው ያለሁት። የት ነው ያለሁት? አንተ እዚህ ነው ያለሁት እንትን ሜሪላንድ። ኦኬ ሜሪላንድ። እሺ ያፎሎ አድርጌያለሁ። በቃ እሺ አወራለሁ። እሺ ጻፍልኝና ቁጥርን እንደውልልሃለሁ። እሺ ቴንክ ዩ ወንድ። እሺ ባይ ባይ። ኦኬ እሺ ላይ ሰላም ብያለሁ። ሚኪያስ አንዴ አቆን እንዴት አመሽ? ሰላም ብያለሁ። ይመስገን። ሰላም ላንቺ ይሁን። አሜን አሜን። እንደምን አመሻችሁ? እንደምን አደራችሁ ሁላችሁ? ክብሩ ይስፋ። አለን ሀሳብ ምኖሽ ነው በላይ። ኦኬ እሺ አብሪሽ ሰላም በለን። ሚኪያስ አንዴ እስቲ የሚታርግ ሚኪያስ ዲያቆን ሰላም ነው? እግዚአብሔር ይመስገን። እንደምን አለ? አለን ሰላም ነው። ሁላችሁም ሰላም ብያለሁ። አሜን አሜን። አለሁልህ። እንዴ ተጠፋፋን? አዎ ተጠፋፋን። አለሁ ዲያቆን እየጨርስ አለሁ። ገዝልኝ እናውራ። እሺ ሚኪ ሰላም ብያለሁ። ሚኪያስ ሰላም መዝሙር። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ፕሮቴስታንት። ቤተ እምነት የት ነው? የት ነው ህብረት የምታደርገው? ሄሎ የት ነው ህብረት የምታደርገው? ቤተ እምነት የት ነው? ሙሉ ወንጌል። እሺ እንኳን በሰላም መጣ። እንኳን በሰላም ቆያችሁ። እሺ የስላሴ ትምህርት ላይ ያለውን ነገር ላጥራና ወደ ርዕሴ እመለሳለሁ። እስካሁን ድረስ የስላሴን ትምህርት እየሰማ ነበርና አንተ በሙሉ ወንጌል ትምህርት እውቀትና ፈቃድ የእግዚአብሔር ለባህሪ ነው ወይስ ለአካል የሚናገር ነው? ለባህሪ ነው። ለአካል ካረከው ምን አይነት የትምህርት ስህተት ያመጣል? የስላሴ ትምህርት ላይ ለአካል ከሆነ ሶስት አምላክ ይሆናል። ሶስት አምላክ መገለጫ ስለሆነ ማለት ነው። የእግዚአብሔር ምንነቱ ስለሆነ አይደል? ስለዚህ ሶስት ምንነት ደግሞ የለም አይደል? ሶስት ምንነት የለም። ኦኬ። ስለዚህ አዋቂነት፣ ሁሉን ቻይነት፣ ፈቃድ እነዚህ ሁሉ ባህሪ ናቸው እንጂ ለአካል የሚሰጡ የየራስ እውቀት የየራስ ፈቃድ ይባላል በስላሴ ትምህርት የለም። በጣም ጥሩ። እንደዛ ከሌለ ኢየሱስ ክርስቶስ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን እያለ ነው? ይሄ የኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ በምድር ላይ በሚኖርበት ሰዓት የእግዚአብሔርን ፈቃድ ነው የሚያደርገው። ዳት ሚንስ ምን ማለት ነው? የእሱን ፈቃድ አሁን ለምሳሌ ማንም ወደ አብ የሚመጣ የለም ይላል። ወደ አብ የሚመጣ ነው፣ በእኔ በኩል ካልሆነ ወደ አብ የሚመጣ የለም ይላል። ምን ማለቱ ነው? በሱ መንገድ ወደ አብ ይመጣል እያለ ነው ኢየሱስ ያስተምረን ማለት ነው። ስለዚህ ልክ እንደዛው ይሄ እየተናገረ ያለው እሱ የሚያደርገው ግብር አለ። ወልድ ነው ኢየሱስ፣ የተወለደበት ስጋ ነው። ስለዚህ የሚያደርገው ስራ አለ። ያንን ግን ለአምላክነት እንትን እየሰጠ ነው ማለት ነው። ምንም አንደኛ ድምጽ ይነፋነፋል። አይሰማም ብለው ድምጽ ይነፋነፋል። ሁለተኛ ደግሞ የሰማውም ራሱ ፈጽሞ የስላሴ ትምህርት ያለው ነገር የተናገርከው። አሁን ድጋሚ ልጠይቅ፣ በደንብ ስማኝ። ኢየሱስ ክርስቶስ የኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ሲል ምን ማለት ነው? ምክንያቱም ፈቃድ የአብም የወልድ መንፈስ ቅዱስ ፈቃድ አንዲት ናት ብለናል። አብ ወልድ መንፈስ ቅዱስ አንዲት ፈቃድ ነው ያለው። ታዲያ ኢየሱስ ክርስቶስ የኔ ፈቃድ ሳይሆን አንተ ፈቃድ ይሁን ሲል ምን ማለቱ ነው? አሁን ለምሳሌ ዮሐንስ 1:14 ላይ በደንብ የሚሰማ ከሆነ ምሳሌዎች እየነገርኩ ነው። የተለያየ ስለሆነ ሀሳቡ ይህንን ሊያጠራልኝ ይችላል ብዬ ነው ይህን እያወራሁ ያለሁት ማለት ነው። የተለያየ ሀሳብ አይደለም ሚኪ የምፈልገው እኔ ሀሳቡ የተለያየ አይደለም። እዚሁ ጥቅስ ላይ ያለውን ልመልስልህ ነው። ግን መጽሐፍ ቅዱስ በራሱ መጽሐፍ ስለሚብራራ ይህንን ሀሳብ በሌላ ልንገርህና መልሼ እዚህ ቦታ ላይ እመጣለሁ እንድትረዳኝ። እሺ ከፈለክ እዚሁ ላይ እንቀጥል። ኢየሱስ ክርስቶስ ሰው የሆነ አለ።
ኢየሱስ ማለት ነው። ሰው የሆነው ክርስቶስ የሚፈጽመው ግብር አለ፣ በምድር ሊሰራው የመጣው አለ። ያ ማለት ያደርገው የመጣው ሰው የሆነ አምላክ አለ፣ ሰው የሆነ አለ ማለት ነው። ኢየሱስ ትይዋለሽ የተባለው ማለት ነው። ስለዚህ በምድር ላይ ሆኖ የሚያደርገውን ነገር በሙሉ ለእግዚአብሔር ማለት ለራሱ ማለት ነው። ምክንያቱም ወደ እግዚአብሔር መሄጃው መንገድ ነው። እሱ ራሱ እግዚአብሔር ነው። ኢየሱስ ራሱ በምድር ላይ ያለው ማለት ነው። ተረድተኛል? አልተር እኔ ስለ ፈቃድ ነው የጠየቅኩ። አይ ዶንት ቲንክ የተናገርከው ነገር አሁን ራሱ ምንም ትክክል አይደለም። ፈቃድ ላይ ብቻ ፎከስ አድርግና መልስልኝ እንዲቀል። ኢየሱስ ክርስቶስ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን ማለቱ ነው? ምክንያቱም ፈቃድ የአብ የወልድ የመንፈስ ቅዱስ ፈቃድ አንዲት ናት። እኛ ኦርቶዶክሳውያን እንደዛ እናምናለን። በስላሴ ዘንድ ፈቃድ አንዲት ናት። የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ የየራስ ሳትሆን አንዲት ፈቃድ አለች። በቃ አለቀ። አሁን የጠየቁት ጥያቄ እኔ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን ማለቱ ነው? ይሄን የጠየቁት። የመጀመሪያው ኢየሱስ በሚኖርበት ሰዓት ምሳሌ እየሰጠን ነው፣ ትምህርት እየሰጠን ነው። ምክንያቱም የእግዚአብሔርን ፈቃድ እያደረገ ስለሆነ ማለት ነው። የእግዚአብሔር ፈቃድ ደግሞ የእሱ ፈቃድ ነው። የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ማለቱ ነው ያልኩህ። ከከበደ ግን መተው ትችላለህ፣ ችግር የለም። ከከበደ ሳይሆን የእግዚአብሔርን ፈቃድ ሊያደርግ ነው አይመጣው። እኔ በአንተ እንዳለው እኔም በአንተ እና እሱም በእኔ ኑሩ እንዳለ የእግዚአብሔርን ፈቃድ ሊያደርግ ነው ወደ ምድር የመጣው። የኔ ፈቃድ ያለው ጌታ ምንድን ነው? የእሱ ፈቃድ በምድር ላይ ባለበት ሰዓት አሁን ለምሳሌ ሰው ስለሆነ በምድር ላይ ባለበት የሰውነትን ማለት ስጋ ድካም በሱ ላይ አለ፣ ሰው ስለሆነ ማለት ነው። ስለዚህ ከዛኛው ከሚመጣበት ኃይል ግን ያንተ ፈቃድ ብሎ ለራሱ ፈቃድ ነው ሲያስተምረንም ነው። ሁለት ደግሞ መታዘዝም እያደረገ ነው ኢየሱስ ማለት ነው በምድር ላይ። እሺ ወልድ ቤዛ ለመሆን ፈቃዱ ነው አይደለም? ነው። ይህች ጽዋ ከኔ ትለፍ ብትወድ ወይም ብትፈቅድ ይህች ጽዋ ከኔ ትለፍ ሲል ጌታ ጽዋ መቅመስ አልፈለገም ነበር? አይደለም፣ እንደሱ አይደለም። መቅመስ አልፈለገም አይደለም። ኢየሱስን አስተካክለው ወንድሜ፣ ወይ ኢርፎን ልቀር ፕሊዝ። አሁን ተስተካክሎ አሁን ደህና ነው። እሺ ቀጥል፣ እየጠበቅኩ ነው። እሺ አሁን ጥያቄውን ድገምልኝና ወደ ሀሳቡ ልግባ። ኦኬ ፈቃድ ላይ ነው የምናወራው። ቆይ ባጭሩ ይኸውልህ፣ ፈቃድ ላይ ነው የምናወራው። በስላሴ ዘንድ ያለችው ፈቃድ አንዲት ናት። ያ ፈቃድ የወልድ ናት፣ የወልድ የአብም የመንፈስ ቅዱስም ናት አይደል? ተስማማ? ታዲያ ጌታ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል ምን ማለት ነው ስል የምችለውን ነግረኸኛል። ኦኬ እስኪ የኔን ልንገርህና ከተስማማ ተስማማ፣ ካልተስማማ አልተሰማኝም ትላለህ። እሺ ለምሳሌ የኑሩ ክፍል ሙስሊሞች ያነቡትና ምን ብለው የተረጉሙታል መሰለ? ይኸው ክርስቶስ መሞት አልፈለገም ይላሉ። ኦኬ ይሄ በጣም ክህደት ነው፣ ምንፍቅና ነው። በጣም ትልቅ ምንፍቅና ነው። ሁለተኛ ደግሞ ሌሎቹ ነው በምን ይተረጉሙታል? አይ ይሄው ያንሳል፣ እሱ ከአብ ያንሳል ለማለትም ይተረጉሙታል። ተመለስ ሚኪያስ። ይሄ ምንፍቅና ነው። ኢየሱስ ክርስቶስ በስልጣን በእውቀት በፈቃድ በባህሪው ከአብ አያንስም። ኦኬ በጣም ጥሩ። አሁን መልሰኝ ስማኝ። የእኔ ፈቃድ ሲሆን አንተ ፈቃድ ይሁን ሲል ከአብ የተለየ ፈቃድ የለኝም እያለ ነው ወይስ አይደለም? ከአብ የተለየ ፈቃድ የለውም። ኖ ጌታ ሲናገር የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ሲል ወልድ ከአብ የተለየ ፈቃድ የለኝም እያለ ነው። የአንተ ፈቃድ የኔው ነው፣ አንድ አይነት ስለሆነ አንድ ስለሆንን በፈቃድ ከእኔ ደግሞ ከአንተ የተለየ ፈቃድ ስለሌለኝ የአንተ ፈቃድ ይሁን እያለ ነው ወይስ አይደለም? ፊልጵስዩስ ምዕራፍ 2 ላይ
ዝቅ አለ ፎር ኤግዛምፕል ማለት ነው። አልገባ ዝቅ አለ ማለት ነው። ከአብ ኢየሱስ ክርስቶስ አብና ወልድ ሲኖሩ ወደ ምድር ወረደ ይልና እሱም የባሪያ መልክ ያዘ እያለ የሚዘረዝረው አለ። በምስሉም እንደ ባሪያ ተገኘ እያለ ማለት ነው። ያ ማለት ኢየሱስ ዝቅ አለ ማለት ግን አይደለም። አልገባኝ እኮ አብራሯ ታዲያ። ምክንያቱም ይህንን ክፍል አንብበው ሰዎች ዝቅ አለ መለኮቱን ተወ ብለው የሚተረጉሙም ምን ፍቅርና ስላለ የኢየሱስ አሁን ለምሳሌ አንዱ ግብሩ ይሄ ነው። ኢየሱስ የሚሰራው ስራ አንዱ ግብር ለምሳሌ የሰው ልጆችን ለማዳን ነው። የወልድ አንዱ ግብር ይሄ ነው። ፈቀደ ራሱ ስልጣኑን ሳያይ ልክ እንደ አብ ሳይኖር ይላል አይደል? ፊልጵስዩስ መጽሐፉን ብትከፍትልኝ ደስ ይለኝ ነበር። ግብር ማለት ነው። ኦኬ ምንድነው ግብሩ ስትል ምን እያልክ ነው? አሁን ለምሳሌ የወልድ ግብሩ መወለድ ነው። የአብ ግብሩ መውለድ ነው ካልኩኝ ምን እያልኩኝ ነው? ስራው ግብር እንደሆነ ግብር ግን እያልኩ ያለሁት እኔ ምንድነው አሁን ለምሳሌ እኔ በሰውነት የምሰራው ግብር አለ በዚህ ምድር ላይ በምኖርበት ሰዓት ማለት ነው። ቆይ እስኪ ሚኪ እሺ፣ አንድ ሚዩት አድርገህ ጠብቀኝ። እሺ ጠብቀኝ። እሺ ይቅርታ ወንድም አለ ሚዩት አድርግና ጠብቀኝ አንዴ። ምክንያቱም ብዙ በጣም ሊቀርብ እየሞከርኩኝ ነው። በጣም እየተራራቀን የመጣ ነው እና ሜቢ እስኪ ትንሽ ዳይጀስት እናድርግና ደግሞ ተመልሼ አብራለሁ። ጠብቀኝ ትንሽ ደቂቃ። እሺ በአምላክ ሰላም ብያለሁ። ኦረ ድምፅ እሺ ፒክቸር ያምር ካንተ የሚወጣ ድምፅ ነው። ምን ነው ኖ በጣም ዲፕ ድምፅ ነው ብዬ ነው። ያ ደግሞ አይቼም አውቃለሁ መሰለኝ ሀይት ፊል ያለው ኪዳነ ምሕረት እዛው ስለምመጣ በዛው ሰላም ልበል ብዬ ነው። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን አለው ሁሉ መልካም ተመስገን። ደህና ነው አለን። እኔ እንኳን ሰላም ለማለት ብቻ ነው የገባሁት። ያው ብታይኝ ትልቅ ሰው አይደለም፣ ያው ድምፄ ነው እንጂ እኔ ልጅ ነኝ ገና። እሺ ከዛ ከሆነ ችግር የለውም። ጠብቀኝ እዚሁ ላይ ሁሉ አውራለሁ። እሺ የኦጂዎች አዳሽ ነው የሚለው። እንዴት ነው ያሬድ? ሰላም ነው? እግዚአብሔር ይመስገን። ማን ልበል ስምህን? አቢሲኒያ ነኝ። እንዴት ነው? አቢሲኒያ ነህ እንዴ? እንዴት ነው? ደህና ነኝ ያለው እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው። እንዴት ነው? ደህና ነህ? ተመስገን። አለን። እሺ ምንድነው ከአንተ ጋር እኮ ብዙ ታውቃለህ እንደማንስማማና ኢነርጂም የለኝም ድጋሚ ከአንተ ጋር ያው ታውቃለህ። እናንተ ስንጋኝ እንላፋለን፣ ልፊያ እንወዳለን መሰለኝ። ግን ለምን ዋናው ጤና ከሆንክ እና ሰላም ከሆንክ ዋናው እሱ ነው። በዚህ በሚስጥረ ስላሴ ለምን ዲቤት አናደርግም? በቃ ወይ ሚውት አድርገህ ተቀመጥ ወይ ውረድ። እሺ ወንድ አቢሲኒ አሁን ማድረግ አንችልም? አዎ እኔ እፈራሃለሁ። በጣም ተዘጋጅቼ ነው የጠበቁት ብዙ ጊዜ ስላሴ ትምህርት። እኔ እፈራሃለሁ፣ አንተን አልችልም። መፍራት አይደለም፣ መፍራት ሳይሆን አሁን አንተ ስታስተምር ምንድነው የእናንተ ዶክትሪን ሚስጥረ ስላሴ የሚል እሱን ነው ቀጥታ እየገለጽክ ያለሁ እንጂ ከመጽሐፍ ቅዱስ አቢሲኒያ። ኦኬ በቃ ሚውት አድርግና ወይ ውረድ ወይ ደግሞ ሚውት አድርገህ ተቀመጥ። የቱ ይሻላል? እሺ ጋብዘኝ። ኤኒ ታይም ሬዲ ስትሆን ጋብዘኝ። ወይ አልጋብዝም። እኔ ፊት ለፊት አልጋብዝም ነው የምጋብዝህ። እኔ እናንተ ብዙ ጊዜ ስለተገናኘን እኔ ደግሞ ይደክመኛል ልፊያ የሚገርም። ስለዚህ ለምን ሳይሆን በእግዚአብሔር ቃል እስቲ ጥያቄዎችን ማዘጋጀት ይችላለሁ። ዲቤት ለምን አናደርግም? እኔ በጣም እፈራለሁ ዲቤት ጭራቃ። ግን ስታስተምር ከመጽሐፍ ቅዱስ አስተምር እንጂ እናንተ የጻፋችሁት አለ ሚስጥረ ስላሴ የሚለው ከዛ ሳይሆን ቃሉ ምን ይላል? የእግዚአብሔር ቃል ምን? ቤተ እምነት አለ አንተ? ቤተ እምነት አለ? ዲቤት እናድርግና እሱንም አንስተህ ትጠይቀኛለህ። ችግር የለም። ቤተ እምነትን ስታውቀው ተመልሰና። እሺ አጵሎስ ሰላም ብያለሁ። ሰላም፣ እንዴት አረፈድክ? እግዚአብሔር ይመስገን። ጌታ ይባረክ። ድንቅ ነኝ። መጽሐፍ ከሆናችን ይሳልኩ ቤተ እምነት ነህ? ጴንጤ ነኝ። ቤተ እምነት
የክብር ሕይወት ቤተክርስቲያን ይባላል። ኦኬ የክብር ሕይወት ቤተክርስቲያን። አይ በጣም ጥሩ። አዳዲስ ቤተ እምነቶች ስም እየሰማሁ ስለሆነ ነው። ትምህርታችሁ ከነ መካነ ኢየሱስ ጋር ይመሳሰላል? የሚመሳሰልበት ይኖራል፣ የማይመሳሰልበትም ይኖራል። ኦኬ ቁርባን ለዘላለም የተሰጣን እውነተኛ ጌታ ስጋና ደም ነው ብላችሁ ታምናላችሁ? አይ እኔ አላምንም። ነው አንተ ሳትሆን ቤተ እምነት ነው ምልህ አስቸጋሪ ይሆናል። ቤተ እምነቷ እንደዚህ ትላለች አትልም ማለት አስቸጋሪ እንዳይሆን ብዬ ነው። እኔ ግን አላምንም እንደዛ። ቤተ እምነት መግለጫ እምነት አቋም የላትም? የእምነት መግለጫ የላትም? ይኖራታል። ግን አሁን ቤተክርስቲያኗ እንደዚህ ትላለች ወይ አትልም ከምል እኔ ማምነውን ብነግርህ አይሻልም? ነገ ደግሞ ከክብር ሕይወት ወጥቼ ሌላ ቦታ ልገባ ስለምችል ያው የጴንጤ ቸርች ህብረት ማድረጊያ ነው እንደምታውቀውና አሁን ህብረት የማደርግበትን ነው የነገርኩ። ለነገ ለሌላ ቸርች ራስን እያዘጋጀ ነው እንግዲህ። አይ መልካም። አይ አሁንም አልፎ አልፎ እሄዳለሁ እኮ ማለት ህብረት የምናደርግበት ነው። የኛ ኮንሴፕት እና የእናንተ ትንሽ ይለያያል እንደምታውቀውና በጣም ትንሽ ሳይሆን በእኛ ኮንቴክስት ለምሳሌ እኔም ብጠይቀኝ እምነት የማደርግበትን ነው ህብረት የማደርግበት። እኔ አሁን እኛ ለምሳሌ ሰው ክለብ ሄዶ እኮ ህብረት ያደርጋል እኮ የሆነ ፓርቲ ሄዶ የሆነ ሰርግ ሄዶ ህብረት ያደርጋል። ለእኛ ቤተ እምነት የክርስቶስ አካል መሆን ነው እንጂ ዝም ብሎ በቃ ኮሚኒቲ ሰርቪስ አይደለም። ዝም ብሎ ህብረት አድርገ በቃ ደግሞ ሌላ ቀን ደግሞ ሌላ ህብረት በቃ ምናምን እድር ወይ ዕቁብ አይደለም። እና የክርስቶስ አካል ስለሆነች ቤተክርስቲያኗ ከክርስቶስ አካል ጋር የምትጣበቅበት ስለሆነ ያ ከክርስቶስ ጋር የምትጣበቅበት ደግሞ እምነት አለው፣ አቋም አለው። ኦኬ ክርስቶስን እንዲህ ነው ማምነው ብሎ የሚዘረዝረው ከክርስቶስ ጋር እንዲጣበቅ ያደረገው ክርስቶሳዊ ትምህርት፣ ሐዋርያዊ ትምህርት አለው። የጠየቁ እሱን ነው። ክርስቶሳዊ ትምህርታችሁ እምነታችሁ እንዲህ ነው እምነቴ ብላችሁ መግለጫችሁ ላይ በእምነት መግለጫችሁ ላይ ቤተ እምነቷ ስለ ቅዱስ ቁርባን ትምህርት ያላት ምንድን ነው ያልኩ። ካወቀው ብትነገኝ ደስ ይለኛል። ካላወቀውን አለመናገር ከፈለግን ችግር የለው። እሺ አይ ባልናገር ይሻላል። ምክንያቱም ድንገት አንዳንድ ነገሮች እንዳልሳሳት ዲስክሌመር እንዳይሆን ብዬ ችግር የለው። እሺ ግን አንተ ግን በግል አትቀበልም። የህፃናት የቅዱስ ቁርባን ኃጢአት ስር ይሰጣል እውነተኛ ነው ብለህ አትቀበልም? አይ እንደሱ አልቀበልም። የህፃናት ጥምቀትም አትቀበልም? አይ የህፃናት ጥምቀትንም አልቀበልም። ቅዱሳን በሰማይ ያሉ ቅዱሳን በምድር ያሉትን ክርስቲያኖች ያስባሉ ብለም አትቀበልም? አይ እንደሱም አልቀበልም። ስለዚህ አንተ ሉተሪያን ጋር ሄደህ ህብረት አታደርግም ማለት ነው? ሉተራውያን ጋር ሄጄ ህብረት አደርጋለሁ፣ ግን የማልቀበለው እኮ ሊኖር ይችላል። የምቀበለው ስለሚኖር ማለት ነው። ለምሳሌ ምን አልከኝ? እንደዛ ግን ይቻላል። ለምሳሌ የጌታ አካል ያለች ቤተክርስቲያን ላይ የጌታ ቤተክርስቲያን የምትባለው ቤተክርስቲያን በነገረ ድነት ትምህርቷ፣ በነገረ ቁርባን ትምህርቷ፣ በነገረ ጥምቀት፣ እነዚህ እንግዲህ ጥምቀት፣ ቁርባን የሰው ያልሆኑ ጌታ የሰጠን ናቸውና በእነዚህ ትምህርት ተለያይተህ እኔ እኮ አንድ ነኝ ያው ነን ችግር የለውም ይባላል። ብቻ እንደዚህ አይነት የክርስቶስ ቤተክርስቲያን አለች። ምልህ አንድነት ከምን አንጻር ነው ብዬ ነው። አንድነት ማለት ያው ሁላችንም አንድ አይነት ነን ማለት ላይሆን ይችላል። ሰው ወይም ቤተ እምነቶች የየራሳቸው የሆነ አስተምሮ ሊኖራቸው ይችላል። የሚያግባቡን ነገሮች ግን አሉ። የሚያግባቡን ነገሮች አሉ ስልህ ለምሳሌ በነገረ ክርስቶስ ዙሪያ ወይም በአንዳንድ ነገሮች ዙሪያ የሚያስማሙን ነገሮች ላይ ነው እኛ ትኩረት የምናደርገው እንደምታውቀው። አሁን ግን የገባሁት ለምን ኦርቶዶክስ አትሆንም የሚለውን አይቼ ነው። ኢንትሮዳክሽን ነው ወይስ እዚህ ላይ እንድናወራ ፈልገን? ጥሩ አታወራም። ባወራ ብፈልግም እንደማታወራ ስለገባ ልቶ። እሺ የስላሴ ትምህርትን ያው ሁሉም ሰው የስላሴን ሀሳብ የሰጠ ሰው ነው። የስላሴን ትምህርትን ልጠይቅ። የስላሴ ትምህርታችሁን ነገር ይስጣልኝ። ስላሴ አብ ወልድ መንፈስ ቅዱስ ነው። ሁሉም እኩል አካል አለ። ማን ነው የተለያየ አካል ተመሳሳይ ባህሪ ያላቸው ብለን ነው የምናምነው ወይም ማምነው። የእግዚአብሔር ሶስትነት በምንድን ነው? የእግዚአብሔር ሶስትነት እግዚአብሔር ሶስት ነው ብለህ ታምናለህ? በምንድን ነው ሶስትነት? በአካል
በአካል እንደሆነ ነው የማውቀው። በቃ ኦርቶዶክስ እያለሁ የተማርኩትን ረስቼው ነው። የኦርቶዶክስ ሲሆን ያንተን ነው የጠየቁት። ያንተን ነው የጠየቁት እኮ በአካል ሶስት ናቸው። በቃ በአካል ብቻ ነው ሶስት ነው ይባል። አይ ብቻ አላልኩም፣ ረሳሁት። አሁንም ማስታውሰው በአካል ሶስት እንደሆኑ ብቻ ነው። እሺ አካል ማለት ነው የተለያየ ማለት ነው። የተለያየ ሚና ያላቸው በሰው ልጅ የማዳን ጉዳይ ላይ የተለያየ ሚና ያላቸው እንደማለት ነው። የሥላሴ ሶስትነት ማለት የሰው ልጅ የማዳን ሚና ማለት ነው። አይ ሚና ማለት አይደለም። ሶስቱም ከሶስት እንዴት አድርጌ ላስረዳህ? የሥላሴ ትምህርት ላይ ፎከስ አድርጋ አስረዳህ እኮ። የሥላሴ ትምህርት ላይ ምን ላስረዳ? በሥላሴ ታምናለህ ወይ ካልከኝ አዎ አምናለሁ አልኩ። የአካል ሶስትነት ምን ልጨምርበት እዚህ ላይ ነው? እሺ ተው በቃ ችግር የለውም አትጨነቅ። ወደ እንትኑ ልሂድ። ሶስትነት ችግር የለውም ወንድሜ። ምን አልከኝ? አትጨነቅ በቃ ተው፣ ችግር የለውም። እሺ ኦርቶዶክስ ነበርኩን ያልከው ፕሮቴስታንት ከሆነ በፊት ምን ያህል ጊዜ ኦርቶዶክስ ነበር? ምን ያህል ዓመት? ረጅም ዓመት። ኦኬ ቤተክርስቲያን ሄዶ ለመማር 7 ወይ 8 ቤተክርስቲያን ሄዶ ለመማር የሰንበት ትምህርት ሄዶ ለመማር ጊዜ አግኝተህ ነበር? አይ አላገኘሁም ነበር። ቅዳሴ ያስቀድሰህ ታውቃለህ? አዎ። ቅዳሴ ላይ ምን መጻፍ ይነበብ? አብዛኛው የግዕዝ ነው። ከዛ ውጪ የወንጌላት እንደሚነበቡ አስታውሳለሁ። ማቴዎስ፣ ዮሐንስ፣ ሉቃስ እርግጠኛ አይደለሁም፣ ግን እነዚህ ወንጌላት ሲነበቡ አስታውሳለሁ። ከወንጌሉት ውጪ ያንብቡ ከመልእክቶች አላስታውስም። ሌላ መጽሐፍ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ ይነበባል? ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ ነው የሚነበበው። አዎ ማለት ቅዳሴ ሌላ መጽሐፍ አይደለ? ግዕዝ ስለሆነ በሰዓቱ የነበረኝ የመጽሐፍ ቅዱስ አንደርስታንዲንግ ዝቅ ያለ ስለነበረ ይሄን ከሌላ ቦታ ነው የወሰዱት ብዬ ማስታወስ አልችልም። ግን በእርግጠኝነት አማርኛው ላይ ወንጌል ያነቡ ነበር። እሺ ያው ቅዳሴውን በሙሉ ስርዓቱን አታውቀውም ማለት ነው። መልካም ይሁን። እሺ ወደ ዕለቱ ጥያቄ ልምጣ። ኦርቶዶክስ ለምን አትሆንም? ኦርቶዶክስ የማትሆንበት ምክንያት ሶስት ምክንያቶች ምንድን ናቸው? ሶስት ምክንያት ነገር። የመጀመሪያው ምክንያት ኦርቶዶክስ ቤተክርስቲያን ክርስቶስን አትሰብክም ብዬ ስለማምን ነው። እሺ ክርስቶስን አትሰብክም። ሁለተኛው ምክንያት? ሁለተኛው ምክንያቴ በመጽሐፍ ቅዱስ ላይ የመጽሐፍ ቅዱስ አካል ያልሆኑ የመጽሐፍ ቅዱስ ክፍሎችን አካታለች ብዬ ስለማምን ነው። ቀኖና ላይ ማለት ነው። እሺ ሶስተኛው ምክንያት ከቅዱሳን ጋር ያለው ግንኙነት እሱን በሚመለከት ልክ አይደለም ብዬ ስላሰብኩ ነው። ስለዚህ ከመሰው ኦርቶዶክስ አትሆንም አይደል? ታስታለች ኦርቶዶክስ አልካረ? እሺ አይደል? በእነዚህ ሶስት ምክንያት የተነሳ ኦርቶዶክስ ታስታለች አይደል? ስለዚህ ኦርቶዶክስ አትሆንም። እሺ በጣም ጥሩ። ለምሳሌ መካነ ኢየሱስ ሉተራውያን ቅዱሳን በምድር ላይ ያሉትን ክርስቲያኖች ባሉ በምድር ያሉትን ያስባሉ በጸሎት ብለው ያምናሉ። ይሄን ትምህርት ትቀበላለህ? አይ ቅዱሳን ያስባሉ አያስቡም የሚለው ላይ አይደለም። ግንኙነት የለንም የሚለው ላይ ትቀበለዋለህ? ይሄን ትምህርት አልቀበለውም። እሺ በሱ ደረጃ ከመጣ ኦኬ። እንግዲህ ኮኔክሽኑ ሳይኖር ቅዱሳኑ በምድር ያሉትን በሰማይ ያሉትን ኮኔክሽን ሳይኖር መንፈሳዊ ግንኙነት ሳይኖር በሰማይ ያሉት በምድር ያሉትን ያስባሉ? አላውቅም። እሱ አይ ህብረት አደርጋለሁ መካነ ኢየሱስ ጋር ስላከኝ ኦርቶዶክስ ታደርገው
ስህተት ነው ብለህ ታስታለሽ ብለህ መካነ ኢየሱስ ስታደርገው ግን አብረህ ታመልካለህ አይደል? ችግር የለብህም እኮ ኮሌክቲቭ ነው። አሁን እነሱ ጋር እንደዚህ ያምልኩ አያምልኩ እኔ የማውቀው ነገር የለም። እኔ ሲሄድ እንደዚህ ሲያደርጉ ስላላየው ማለት ነው። የእነሱን የአስተምሮ አላጠናም ነው የምልህ። ገብቶሃል? ዝም ብለህ ነው ህብረት የምታደርገው። የእኛን ታጥንተህ ህብረት አታደርግም። የእነሱ ኖርማል ህብረት የማደርግበትን እኮ ነገርኩ። ህብረት የማደርገው የት እንደሆነ ነገርኩ። ግን ሊሄድ ይችላሉ፣ ሰው ከጋበዘኝ ምናምን ሊሄድ ይችላል። አይ በጣም ጥሩ። እንዲያው እንትን እሺ፣ ወደ ክሌሞችን እንጣና በማስረጃ ስጠኛለህ። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አሰብክም ያልክበትን ማስረጃ ስጠኝ። ክርስቶስን መስበክ ማለት ምንድን ነው ከሚለው ስንነሳ ሰው ወደ መንግስተ ሰማያት አጵሎስ ይቅርታ፣ በጣም እሱን አይደለም ዲፋይን የምታደርገኝ፣ እሱን አይደለም አንተ በምናምን የመሰለ ሳይሆን ቤተክርስቲያኑ አሰብክም ስላል ክርስቶስን ያልሰበከችበትን ትምህርቷን ዶክመንቷን ስጠን። ኦኬ፣ ክርስቶስን የማታነሳበት ክርስቶስን የማሰብክበት ክርስቶስን በቃ አልሰብክም ብላ ዝግጅት ያደረገችበትን ክርስቶስን እንዳትሰብካለችበትን ቃቱ አሰብክም ስላል ክርስቶስን አልሰብክም ያለችበትን ማስረጃ ላይ አይ ወደ መንግስተ ሰማያት መግቢያ ሌላ በር አለ ትላለች ማለት ነው። ጥያቄ እሱ አይደለም አጵሎስ የጠየቁ ጥያቄ ቤተክርስቲያኗ ክርስቶስን አሰብክም ብላ ክርስቶስን አልሰብክም አቁም ያላለችበትን ማስረጃ አለ። አይ ክርስቶስን መስበክ ማለት ምን ማለት ነው ከሚለው ሳንነሳ እንዴት እንደዛ ይሆናል? እሱ ያንተ ዴፊኒሽን ነው። ቆይ እሱ ያንተ ዴፊኒሽን እሱን እኮ ነው የምልህ። አንዴ የከሰስካት ቤተክርስቲያን አይደለ አጵሎስ አይደል? እሺ አሁን ለምሳሌ እኔ አንተን ከሰስኩ። እኔ አንተን ስከስ ለምሳሌ አጵሎስ እኮ ሌባ ነው አልኩኝ። የሰማኝ ነው እየሰማሁ ነው። አጵሎስ ሌባ ነው አልኩኝ። ስለዚህ ምንድን ነው የምትለኝ? አምጣ ስሰርቅ አየኝ አይደል የምትለው እንጂ ሌባ ማለት እኮ እንዲህ ማለት እኮ ያው ዴፊኒሽን ብሰጥ እሱ ውሸት ነው የሚሆነው። አንተ ሌባ እኮ እሱን እኮ ነው ያልኩ። አንዴ ምን አልከኝ? ይኸውልህ አንተን የከሰስኩበትን ነገር በአንተ ነው ፕሮቫይድ ማድረግ ያለብኝ ኤቪደንስ አይደል? ሌባ ነህ ካልኩኝ ስትሰርቅ ማሳየት አለብኝ አይደል? አዎ ማሳየት አለብህ። እውነት ነው። ቤተክርስቲያኗ ኦርቶዶክስ ግን መስረቅ ማለት ምን ማለት እንደሆነ ተግባብተናል መጀመሪያ። አይ እንደዛማ ዲፋይን አላደርግልም። ምክንያቱም እንደዛ ካረኩማ ለእኔ ወደሚመቸኝ ሀሳብ ልመጣልክ ነው። እንደዛ አይሆንም። እንደዛ ከሆነማ ይመስለኛል ብዬ ነው ማለት ያለብኝ። አየህ አጵሎስ እኮ ሌባ ይመስለኛል አይደለም በቃ። ስለዚህ አሁን በግልጽ ነው የነገርኩህ። በቃ አሳይ። ይኸውልህ ከቤተክርስቲያኑ አሳይ እኮ በግልጽ ነው የነገርኩህ። ከቤተክርስቲያኑ አሳይ። ቤተክርስቲያኗ ከክርስቶስ ውጭ ሌላ በር አለ ትላለች ያልኩህ። ማስረጃ አስተይ። የምን ማስረጃ ላይ? ማስረጃ ለዚህ የትምህርት ማስረጃ። ምን አይነት ማስረጃ ነው? የትምህርት ዶክመንት የለም ግን ብነግርህ ታስታውሰዋለህ በእርግጠኝነት። ዶክመንት ነው ፈልገዋ። ለምሳሌ በመቀበል ድህነት የለም ብላ ትላለች ቤተክርስቲያኗ። አጵሎስ ይኸውልህ ቤተ እምነት ያለኝ ሰው ነኝ። ቤተ እምነት ያለ ሰው ነህ። እኔ ልለካ የሚገባው በቤተ እምነቴ መጽሐፍት ነው። በቤተ እምነቴ መጽሐፍቶች ነው። በቤተ እምነቴ መጽሐፍት ካላመጣ ወሬ ነው የሚሆነው። እናልፈዋለን። መረጃ የለም ማለት መረጃ ይዘህ ስትመጣ መጣ አውራኝ፣ በደስታ አውራለሁ። ኦኬ መረጃ አይ እንትን አሁን እኔ እንትና የሚባል መጽሐፍ ላይ ምዕራፍ 2 ቁጥር 3 እያልኩ እንዳወራ ፈልገህ ከሆነ እሱን በሚመለከት አሁን አልተዘጋጀም። ስትዘጋጅ ነው። እሺ ሌላ የተዘጋጀ ቀኖና ብለሃል። እሱ ላይ ተዘጋጅተሃል። የመጽሐፍት ቁጥር ላይ ተዘጋጅ። ምንም ዶክመንት እኔ አሁን አጠገቤ ምንም አይነት የኦርቶዶክስ ዶክመንት የለም። ኦኬ ጥሩ። እንደዛ ከሆነ ልጠይቅህ፣ በፕሮቴስታንት 66ቱ ነው የምትቀበሉት አይደል? ማለት 66 አድርገው ይሰጥ 66 ነው ብሎ ነገረ 66 ነው ብሎ የሰጠ ማለት ነው። አይ 66 የሆነው እንዴት ነው ከሆነ ጥያቄው 27ቱ ላይ ተመሳሳይ ስለሆነ ከኦርቶዶክስ ጋር እሱ ላይ ማብራሪያ ትፈልግም። 39ኙ ግን የአይሁዶች አሁን የሚቀበሉት ስለሆነ ጥያቄ እሱ አይደለም አጵሎስ። እሺ ጥያቄ እንደገና ሲገርም 66ቱ መጽሐፍ ቅዱስ 66 እንደሆነ ማን ነገረ? ማን ሰጠ? ቤተ ክርስቲያን። የቷ ቤተ ክርስቲያን?
የቤተ ክርስቲያን ያዘጋጀቻቸው ካውንስሎች ነበሩና ካውንስል ኦፍ ጀሚና የሚባል 1990 ላይ የተካሄደ ላይ ትልቁ ላይ ማስረጃ ልክፈትልህ። አይ ማስረጃ መክፈት እኮ አልችልም ብያለሁ። ቢሮ ነው ያለሁት አሁን። እንደዚህ ዶክመንት እየከፈትኩ አላወራም። በቃ ፕሎስ ምን ታረግ መሰለህ? ጠየከኝ፣ ማን እንደሰጠኝ ነገርኩህ። አይ እኔ ልክ ካልሆንኩ 66 ነው መጽሐፍ ቅዱስ ብሎ ቆጥሮ ሰፍሮ የሰጠህን አባት ፈልጋለሁ። ማን ይባላል ያ አባት? ኦኬ ጀምና የሚባለው የቤተክርስቲያን ሲኖድ ነው የአባቶች። አይ ካውንስል ነው እኮ ያልኩህ። የማን ካውንስል? ካውንስል ነው ያልኩህ። የማን ካውንስል? የካቶሊክ ቤተክርስቲያን ካውንስል ማን ነው? የጆዊሽ ስኮላሮች የስብሰባ ነበረ በ90 ላይ እና እነሱ 39 የሂብሪው አረባራካ አዳም 66 ቆይ ስማኝ 66 መጽሐፍን ቆጥሮ 66ቱ ይሄ ነው ብሎ የለየል ማለት እኮ ቤተክርስቲያን እኮ አልኩ። ቤተክርስቲያን ናት የለየችልኝ አልኩ። ቤተክርስቲያን የክርስቶስ ቤተክርስቲያን ነው የምትለው? አዎ ቤተክርስቲያን ማለት ከዚህ በፊት የነበሩ ስብሰባዎችን ካውንስሎችን ምናምን ስለሚጨምር ቤተክርስቲያን ናት። እሺ ለምሳሌ የብሉይ ኪዳንን የወሰኑት አሁን ብሉይ ኪዳኖች ወይም አይሁዶች አሁን ላይ እየተጠቀሙት ያሉት የቶራህ ኔቪና ኬቱቪ ነው የሚባሉት ሶስት ማስረጃ ስታይ ማን ናቸው እነዛ የለዩት አባቶች ስማቸው? አይ ስም እኮ አይደለም ካውንስል ነው እየነገርኩህ ያለሁት። ካውንስል ኦፍ ጀሚና የሚባል ካውንስል ነበር፣ የጆዊሽ ስኮላሮች ስብሰባ ያደረጉበት ነበር። ይኸውልህ 66 ስማኝ 66ቱን ስለ ቤተክርስቲያን አልከኝ። አይሁዶች በክርስቶስ ያምናሉ? የክርስቶስ አካል ናቸው? አይ የክርስቶስ አካል አይደለም፣ ግን ብሉይ ኪዳን የነሱ ነው። ብሉይ ኪዳን የነሱ ነው። 9 ስለሚናገር ብሉይ ኪዳንን ከነሱ ነው የወሰድነው ነው የምልህ። ኦኬ ብሉይ ኪዳንን ኦኬ እንደው ከብሉይ ኪዳን አጥብብልህ ብሉይ ኪዳንን ይሄ ነው ብሎ ለይቶ የሰጠህ ሲኖድ ወይም ጉባኤ ወይም አባት ማለት ነው ላንተ። ይኸውልህ አሁን እኮ የነገርኩህ ጉባኤ እሱን ነው የሚያትተው። አሁን የነገርኩህ ጉባኤ ወይ የካውንስል ኦፍ ጀሚና የሚባለው ጉባኤ አለ ማስረጃው የአይሁድ ካኖኖችን 24ቱን ካኖኖች ሰርቲፋይድ አድርገው ያወጡበት ነው። መክፈት ትችላለህ? አይ ምንም ከፍቼ የማሳይህ ነገር የለም። ምንም ነገር ላሳይህ አልችልም። ቢሮ ነው ያለሁት። አንደርስታንዲንግ የማወቅ ከፈለክ ግን እሱ ማውራት ይችላል። አይ አለ መረጃማ አንደርስታንዲንግን አውርተህ እንድትሄድ አልፈልግም። በቃ ማስረጃ ይዘህ ስትመጣ እናወራለን። እሺ ካልክሽ እሺ እናመሰግናለን ፕሎስ። እሺ ያለ መረጃማ አታውሩ ፕሊዝ። ዝም ብሎ አሁን የመረጃ ጊዜ ነው። ኦኬ ክሌም ለምታደርጉት ነገር ሁሉ ቤተክርስቲያኗን ለምከሱበት ነገር ሁሉ ማስረጃ ያስፈልጋል። ቅድም ክርስቶስን አሰብክም አልከኝ፣ አምጣ ማስረጃ። አይ እጄ ላይ ማስረጃ የለም። መስበክ ማለት እንደሆነ ላብራራ። እንደዚህ እኮ የለም። ይሄማ ሀሜት ነው። ኦኬ እንደዚህ ለምሳሌ እናንተን የሆነ ነገር ናችሁ ብዬ ተናግሬ ከዛ ማስረጃ ስትሉኝ አይ ቆይ ናችሁ አልኩበት መልክ እንዴት እንደሚብራራ ላብራራው ይባላል እንዴ? እንደዛ ይባላል። ቤተክርስቲያኗን ወይ በሐሰት አለመወንጀል ነው ወይ ደግሞ በሐሜት በጥላቻ አለመወንጀል ነው ወይ ደግሞ ኤቪደንሳችሁ ነው መምጣት። ለምሳሌ ቅድም ድንግል ማርያም አራተኛ የሥላሴ አካል ናት አለ። ማስረጃ አምጣ ስንለው ሌላ ነገር። በቃ ይሄ ጭፍን ጥላቻን ነው የሚያሳየው፣ በጣም ጭፍን ጥላቻን። እና አሁን የሐሜት ጊዜ የወሬ ጊዜ አይደለም። አሁን የመረጃ ጊዜ ነው። በመረጃ ትሞግተናለህ፣ በመረጃ ሞግተሃለህ። ኦኬ ጥላቻ ውስጥ ያላችሁ ሰዎች ያው እሱ መቀጠል ነው። እሺ በማን ነው ፕሮቴስታንት አላችሁ? አንድ ቁጥር ጻፉና ፕሮቴስታንቶች ካላችሁ። እሺ አሸናፊ። አቤት። ሰላም ነው ወንድሜ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ከቤተ እምነት ነህ? እሺ ወንድሜ። ከፕሮቴስታንት። የት ነው ህብረት የምታደርገው? ቃለ ሕይወት። ቃለ ሕይወት።
እስቲ አሼ ወንድሜ አንድ ነገር ልንገርህ። ለምሳሌ አንድ ሰው መጣና ኦኬ የሆነ ነገር ሊያስተምር ፈልጎ አንተን የምታደርገውን ነገር ተረት ነው ብሎ ጀመረብህ። ታዳምጠዋለህ? ኢንተረስት ይኖራል ለማዳመጥ? እሱ ሰው ፍላጎት ይኖራል? ገና ልክ ንገረኝ እለዋለሁ። ምን አልከኝ? ተረቱን ንገረኝ እለዋለሁ። በጣም ጥሩ። ስለዚህ ነው አሁን በጣም ጥሩ። ስለዚህ ነው ጴንጤ ተረት እነግርሃለሁ፣ አንተ ደግሞ የኦርቶዶክስ ተረት አለ ብላል ትነግረኛለህ። በሱ እንስማማ? ንገረኝ። ምን አልከኝ? ለኔ ተረት ስላልሆነ ለኔ ተረት ስለታም ተናገርከኝ ለምን ብዬ አንተ እነግርሃለሁ። ስሜታዊ ነው መሰለኝ። እሺ እሺ፣ ችግር የለውም ወንድሜ። ጥሩ ስሜታዊ ይሁን። እሺ ወንድሜ ይሁን፣ ችግር የለውም። ኦርቶዶክስ ነበርክ በፊት? አይ ኦርቶዶክስ አልነበርኩም፣ ግን ቤተሰቦቼ ኦርቶዶክስ ናቸው። ኖ እኔ ስላንተ ነው፣ ስለ ቤተሰቦች አያገባኝም። እግዚአብሔር ይጠብቅልህ። ስላንተ ነው። አሜን አሜን። አይ እኔ ኦርቶዶክስ አይደለሁም፣ አልነበርኩምም፣ አሁንም ጴንጤ ነኝ፣ ወደፊትም ጴንጤ ነው የምሆነው። ግን ያው የእናንተን ትምህርት አንዳንድ ጊዜ አያለሁ፣ እከታተላለሁ በሚዲያ ያው ብዙም። ቆይ አንዴ ቆይ። ጥሩ እሺ፣ ጥያቄ ልጠይቅህ እስቲ። ኦርቶዶክስ የማትሆኑባቸውን 3 ምክንያቶች ንገረኝ። ኦርቶዶክስ የማልሆንባቸው የመጀመሪያው 3 ምክንያቶች ማርያም ስለማታማልድና ማርያም ስለማታማልድ ከሞት ስለማታድን። ማርያም ምን አልከኝ? ስለማታማልድና ከሞት ሰውን ከዘላለም ፍርድ ስለማታድንና ለዛ ነው የመጀመሪያው። አንዱ እሱ ነው። እሺ በመጽሐፍ ቅዱስ ላይ ሁለተኛው ሐዋርያቶች ስለ ማርያም ምንም አይነት ነገር በመጽሐፍ ቅዱስ ላይ ስላላስቀመጡ የእግዚአብሔር የኢየሱስ ክርስቶስ እናት እንደሆነች ብቻ ስለተገለጠ ሌላውን መንገድ እናንተ ስለምትከተሉ በዛ የተነሳ ወደ ኦርቶዶክስ እና ሶስተኛውና የመጨረሻው ያው በቅዱሳን አማላጅነት እናንተ ታምናላችሁ። ያ ደግሞ በመጽሐፍ ቅዱስ ላይ አልተጻፈም። በመጽሐፍ ቅዱስ ላይ አባቶች ሐዋርያቶች ለኛ ጽፈው ካሳለፉት ውጪ ስለምታስተምሩ ወደዛ ያው በቅንነት ነው። አይዞ ችግር የለውም። አው ይወደ በቅንነት ነው ማዳመጥ፣ ችግር የለውም። እስቲ አንተ ግን መካነ ኢየሱስ ሄደህ ታውቃለህ? መካነ ኢየሱስ ሄጄ አላውቅም። መሄድ ትፈልጋለህ እዛ? ያው ድሉና ጊዜ ባገኝ እኔ እሄዳለሁ። ግን ያው በጌታ በቸርች በቂ ትምህርት በጌታ ያለሽ አይደል? የስተት ትምህርት የለባትም ማለት እንደኔ የለባትም ብዬ አስባለሁ። ኦኬ እሺ። ሉተሪያን እና መካነ ኢየሱሶች ከጴንጤቆስታል ከእናንተ የሚለያቸው አንደኛው መሰለ በሰማይ ያሉ ቅዱሳን በምድር ያሉትን ክርስቲያኖች በምልጭ በጸሎት ያግዛሉ፣ ያስባሉ ብሎ ያምናሉ። ተሳስተዋል ወይስ ልክ ናቸው? ያው ተሳስተዋልም ልክ ናቸውም ልል በቂ እንትን ግንዛቤው የለኝም። ለዛ ደግሞ እኔ የራሴን አስተምሮ ነው ያው እኔ ያለሁበት ነው በቸርች ላይ የማውቀውን ነገር ነው የምናገረው። አየህ የኔ ቸርች አየው እንዴት እንደሆነብህ። አሁን ቅድም ስለኛ ስታወራ ልብህን ሞልተህ ደረትን ነፍተህ ሆነ የማታውቀውን ኦርቶዶክስ አልነበርክም ሆነ የማታውቀውን አዎ ስተት ናችሁ ተሳስታለች ኦርቶዶክስ አልክ። አሁን መካነ ኢየሱስ ሳመጣብህ አንዴ ቆይ መካነ ኢየሱስ ሳመጣብህ ምን አልክ? አይ እኔ የማውቀው የራሴን ቸርች ነው መካነ ኢየሱስ እንዲህ ብላ ምናምን እያልክ አየኸው። ኦኬ አልሰማውማ የነሱን ስላላየውና ስላልሰማው ትምህርታቸውን የእናንተን ግን ሚዲያ ላይ ሁሌ ሲነገር ያው እናንተም ስታስተምሩ ስለማይ ከዛ የተነሳ ነው እንጂ እንዲልል የቻልኩት የነሱንም አይቼ ሰምቼ ቢሆን ተምሬ ቢሆን
የእናንተን ያው እንደ ትምህርት በዚህ ሚዲያ ላይ ያው ሁሉም ሰው የሚያውቀው ነው፣ እየተማርን ነው፣ እየሰማን ነው። የእነሱን የእምነት መግለጫቸውን አሁን ብታሳየኝም ደስ ይለኛል። ግን እኔ አሁን በዚህ ሰዓት ላይ ብትነግረኝ እንዲህ ብለህ ብታስረዳኝ ምናልባት አሁን ብዙ ሰው ነው እንደኔ ተቃዋሚ። አሁን እኔ ብቻ አይደለም። እኔ ስላንተ ነው ወንድሜ። ቆይ ተያይዘህማ አጥፍቶ ጠፊማ እንዳትሆን። ስላንተ ብቻ ነው የምናወራው። እኔ ብቻ አይደለሁም። ሌሎቹ ሲመጡ ደግሞ ከሌሎቹ ጋር አንተ ለብቻ አውራኝ፣ ስለ ራስህ ብቻ አውራ። ኦኬ ቶ ለማን አየህ፣ ልክ ሲመጣብህ የመካነ ኢየሱስ ወደኋላ ማለት ጀመርክ። ላሳይ ስለ አይ ይቅርብኝ ምናምን አልክ። በቃ ይቅርብ ቶ አላልኩም። ይቅርብኝ አላልኩም እኮ ላሳይህ። አሳየኝ፣ አስተምረኝ። እንዲህ ነው እዚህ ጋር ስተት አለ ወይ የለም ብለህ ጠይቀኝ። እኔ ደግሞ ካለ በእኔ መገንዘብ አለ እላለሁ፣ ከሌለም የለም እላለሁ። እሺ በጣም ጥሩ። ስለ ቡክ ኦፍ ኮንኮርድ መጽሐፈ ስምምነት አንብበህ ታውቃለህ? አላውቅም። መጽሐፍ ቅዱስ ብቻ ነው ማነበው ነው። ቤተ እምነት የእምነት መግለጫ የላትም እንዴ? ሙሉ ወንጌል አላት። ግን እኔ ያው በመጽሐፍ ቅዱስ ላይ ነው ትኩረት። እሱን አንብቤው ያው እሱንም ስላልጨረስኩት በሱ ላይ ነው ትኩረት አድርጌ እያነበብኩ ያለሁት መጽሐፍ ቅዱስን ነው። የእምነት መግለጫ መጽሐፍ ከመጽሐፍ ቅዱስ የወጣ አይደለም እንዴ? የተቀዳ አይደለም? የሙሉ ወንጌል ያለባት ቸርች አላነብም ማለት ሳይሆን እሱን አላነበብኩም። በዚህ ሰዓት እኔ የማነበው መጽሐፍ ቅዱስ ላይ ነው፣ ትኩረቴ ነው እያልኩ ያለሁት። ይሁን እሺ፣ በቃ ጥሩ። እሺ አንዳንድ ጥቅሶች ላሳይህና፣ እሺ እኔ አንድ ጥያቄ ልጠይቅ። ቆይ ሶስት የጠየቀኝን እኮ ላሳይ ነው፣ እነሱን ልመልስልህ። አንዴ ሶስት ነገሮች አስቀምጥልኝ አይደለ? ማርያም ስለማታማልድ ነው ጴንጤ ኦርቶዶክስ ማልሆነው አልከኝ። ቅዱሳን አማላጅነትን ስለማልቀበል ነው አልከኝ። ሶስተኛው ምን ነበረ? ሶስተኛው መጀመሪያው ማርያም ስለማታማልድ ነው አልኩ። ሶስተኛው ደግሞ የማርያም አማላጅነት በመጽሐፍ ቅዱስ ላይ ስላልተጻፈ ነው። እናም ደግሞ ሐዋርያቶቹ እሺ ገባኝ። እሺ ለምሳሌ እንደዚህ እናድርግ እስቲ አንዳንድ ጥቅሶች ላሳየህ። እሺ አንዳንድ ጥቅሶች ላሳይ። ቅዱሳኑ በህይወት እያሉ ወደ እነሱ መጸለይ ስህተት አለው ወይስ የለውም? ቅዱሳኑ በህይወት እያሉ በምድር ላይ ከኛ ጋር እያሉ ወደ እነሱ መጸለይ ስህተት አለው? ቅዱሳኑ በህይወት ምድር ላይ እያሉ ኤከሌ እኔን አማልደኝ፣ አሁን እሱ እኔ ጋር በሌለበት ሰዓት ላይ እሱ ሌላ ቦታ ሆኖ ኤከሌ እንዲያማልደኝ ብዬ ለምሳሌ ሐዋርያት አንድ ሰው ወደ ሐዋርያት ቢጸልይ ስህተት ነው በመጽሐፍ ቅዱስ? ቢነግር ስህተት አይደለም። ግን ሐዋርያት አጠገቡ ላይ ሳይኖር ለምሳሌ አሁን ጴጥሮስ ወይ አንተ አማልደኝ ብዬ እኔ ጴጥሮስ ምድር ላይ ያለ ወደሱ አልጸልይም። ላሳይህ። ግን እሱ አጠገቤ ላይ ላሳይህ። ሐዋርያት ሥራ ምዕራፍ 16 ላይ ነው ያለሁት። ሐዋርያት ሥራ ምዕራፍ 16 ቁጥር 9። ኦኬ ይኸው ምን ይላል? ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። አየሁት። እሺ ይሄ መቄዶንያ ሰው አጠገቡ ጳውሎስ ነበር? አልነበረም። ጳውሎስ በሌለበት ታዲያ ለምንድን ነው የሚለምነው ጳውሎስን? ያው ራእዩን ለጳውሎስ ጌታ መሰለኝ ያሳየው። ራእይ ማለት ነው። ራእይ ማለት የሆነን ነገር ማየት ይመስለኛል። የሆነ የሚሆነውን ነገር ከፊት ወይም ደግሞ የሚሆነውን ነገር ማየት ይመስለኛል። ራእይ እንደዛ ነው ይመስለኛል። ራእይ ማለት የምትሰማው፣ የምታዳምጠው፣ የምታው ማለት ነው አይደል? አዎ እንደዛ ይመስለኛል። ያው በጣም ጥሩ። ራእዩን የሚገልጠው ማን ነው? ፈጣሪ ነው። ራእዩን የሚገልጠው ማን ነው? ፈጣሪ አይደለ? ለቅዱሳኑ የሚገልጥላቸው ፈጣሪ ነው አይደል?
አዎ እንደዛ ነው። እሺ ለጳውሎስ ምንድነው የገለጠለት? እግዚአብሔር ለጳውሎስ ምንድነው የገለጠለት? ወይ ምንድነው ያሳየው ለጳውሎስ? ያ ሰው ኦኬ አይዞ አየው። አሁን አንተ እንደዚህ እንዳትለኝ አሸናፊ፣ አንተ እንደዚህ እንዳትለኝ። ቃሉ የሚለውን ብቻ አፍታልኝ። ጥያቄ እግዚአብሔር ለጳውሎስ ምንድነው ያሳየው የገለጠለት? ለጳውሎስ ያሳየው ያ ሰውዬ ጳውሎስን እየለመነው እንደሆነና ወደ እነሱ ሄዶ እንዲያማልድ እንትን ለምን ወደ ጳውሎስ የሚለምነው ሰውየው? ለምን ወደ እግዚአብሔር ለምን? ለምን ጳውሎስ በሌለበት ወደ ጳውሎስ እንዴት ነው የሚለምነው? ጳውሎስ እኮ የለም አጠገቡ። ጳውሎስ አጠገቡ የለም እኮ የለም። እሱንማ እኔም አልኩኝ እኮ ጳውሎስ አጠገቡ የለም። ወደ ጳውሎስ እየለመነ ነው። ይሄንን ደግሞ እየለመነ እንደሆነ እግዚአብሔር ለጳውሎስ ገለጠለት፣ አሳየው። ያ ሰው የመቄዶንያ ሰው እየለመነው እንደሆነ እየተማጸነው እንደሆነ እግዚአብሔር ለጳውሎስ ገለጠለት አይደል? አዎ 12 27 ንግድ ላይ ሆነ ነው እንዴ የምታወራው? 27 እየሰራው ስለሆነ ነው። እሺ አሁን ጥያቄ መልስልኝ። ይሄ ሰው ጳውሎስን ሲለምነው ጳውሎስ አጠገቡ ነበር ወይስ አልነበረም? እግዚአብሔር ሊገልጥለት ወደደ። እኔ ወደ እግዚአብሔር ጸልዮል ብዬ ነው እንደኔ አስተሳሰብ ማለት ነው። እግዚአብሔር አሸናፊ እኔ የጻፈውን የጠየቁ ይሄ ሰው ሲለምን የነበረው ጳውሎስም ነው አይደለ? ይኸው እዚህ ጋር የክርስቶስን ስም አልጠራም፣ የእግዚአብሔርን ስም አልጠራም። የጠራው የማንን ስም ነው? የጳውሎስን አይደለ? ጳውሎስ አጠገቡ ነበረ፣ በአካል አጠገቡ ነበር። እሺ ተሳስቷል ሰውየው። በአካል የሌለውን ጳውሎስን ወደ ጳውሎስ መጠየቁ ተሳስቷል። እንደኔ ወደ ፈጣሪ ነው መጠየቅ የነበረበት እላለሁ። ተሳስቷል ብዬ ነው ማስበው። እኔኮ አሽዬ ግን ደፋር ነህ ወንድሜ። በስመ አብ በጣም 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 ደፋር ነህ። ደፋርነት አይደለም። እኔ ሰው ወደ ሰው እኔ አልጸልይም። አሁን ብዙ ቅዱሳኖች ሊኖሩ ይችላሉ። እኔ ከሊያ ማልደኝ ብዬ በቸርች ወዳለ ሰው አልጸልይም። ምክንያቱም ከዛ ሰው ቀርቦ ወደኔ ሰው ጻድቅ ያለው አሸናፊ እኔ የጠየኩ የተጻፈውን የጠየኩ የተጻፈውን የጠየኩን ተሳስቷል እያልከኝ ነው። የተሳሳተ ነገር እግዚአብሔር ለጳውሎስ ይገልጥለታል እንዴ? እግዚአብሔር ነው የጸለየው እያልኩ እኮ ነው። እግዚአብሔር ለጳውሎስ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ማን ነው ቆሞ የሚለምነው? ሰውየው። ማን ነው ቆሞ የሚለምነው? ጳውሎስን ነው እኮ አልኩ። ጳውሎስ እኮ የለም አጠገቡ። አይ በቃ ይሄ ይዝለለኝ አባ። እኔ መረዳት እንደዛ ነው ማለት ይዝለልህ። ጥሩ እሺ፣ ሌላም ልጨምርልህ እስቲ። ማቴዎስ ወንጌል ጥያቄ አለ። እኔ ብዙም እንትን ለማለት ሳይሆን አንዴ ቆይ፣ ያነሳቸውን ነጥቦች እኮ እያሳየው እኮ ነው ወንድሜ። እሺ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ደግሞ አንድ ነገር ላሳየህ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና ይላል። እሺ የእግዚአብሔርን ፊት መላእክቱ ለምንድን ነው የሚያዩት? በዚህ አውድ በዚህ ክፍል ይቅርታ አንዴ ድገምልኝ። ስራ ላይ ሆነ ከሆነ ፕሊዝ አታድክመኝ፣ ወይ ሌላ ቀን ስትረጋጋ መጥተው መቀጠል እንችላለን። እሺ ስማኝ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁና። ኦኬ መላእክቱ
የእግዚአብሔርን ፊት የሚያዩት ስለማን ነው? ለነሱ በምድር ስላሉት የእግዚአብሔርን ፊት ያሉ መላእክት ማለት ነው። ስለ በምድር ስላሉት ሰዎች ስለነዚህ ስለተናቁት ታናናሾች መላእክቱ የእግዚአብሔርን ፊት ያሉ ሲባል ምን ያደርጋሉ ማለት ነው? ያያሉ ሲባል ያያሉ የኔ ፍቺ ነው እንደኔ እንደራሴ ማለት ነው። ያያሉ ስለ ሰዎቹ ፈጣሪን ያሉ ማለት ነው። እንደኔ መረዳት ያያሉ ነው። ያያሉ ነው እንደኔ መረዳት ሌላ የተባለ ነገር ስለሌለ እዛ ጋር ማየት ማለት መላእክት የእግዚአብሔርን ፊት ያሉ ማለት ነው። ለምንድን ነው እግዚአብሔር ያያሉ ማለት እኔ አንተን እያየው ከሆነ እኔ አንተን እያየው ነው። ሌላ አንተን እያየው ነው ማለት አንተን እየለመንኩ ነው ማለት አይደለም። እንደኔ እንደዛ ነው። እሺ ላሳየን፣ ሌላ ተቆል ላሳይ፣ ችግር የለውም። እሺ ቆይ ላሳይ። እሺ ማየት ዝም ብሎ አፍጦ ማየት ነው ካልክ እንግዲህ እስቲ አንድ ክፍል ላንብብልህና እንዴት አድርገህ እንደምትፈታ ታሳየኛለህ ማለት ነው። ኦኬ እሺ ዳዊት በመዝሙሩ ፊትህን አያዋለሁ እለት እለት ፊትህን አያዋለሁ ሲል ምን አላለው እያለ ነው ወንድሜ? እለት እለት ፊትህን አያዋለሁ ማለት ያው እግዚአብሔርን እንደማመስገን እለት እለት ፊትህን አያዋለሁ ማለት አያዋለሁ እኮ ነው። ሌላ አንተ ሌላ ልሰጠው የፈለከውን ፊት አላወኩም። ፊትህን አያዋለሁ ማለት አሁን ምን ማለት ነው? እለት እለት ፊትህን አያዋለሁ ማለት ያው ከኔ ጋር አለ እንደማለት ነው። ፊቱን እኔ ሁሌ አንተን ፊትን ማይ ከሆነ አንተ ከኔ ጋር ነህ ማለት ነው። እንደዛ ነው ማለት ነው። አንተ እግዚአብሔር ፊት ያለ አንተ ምሳሌው ነው እየነገርኩ ያለሁት። እሱ እንደዛ ካለ ፊቱን እለት እለት የሚያየው ከሆነ አንተ እግዚአብሔርን ፊት ያለ እግዚአብሔር ከዳዊት ጋር ስላለ ነው። ዳዊት እለት እለት እግዚአብሔርን ፊት እያየ የነበረው። ችግር የለውም። አንተ እግዚአብሔርን ፊት ያለ እኔ ጻድቅ ላልችልም እኔ እንደዛ ያው እግዚአብሔርን ፊት ማየት የሚቻለው ጻድቅ ነው ብዬ አስባለሁ። እግዚአብሔር ደግሞ በብዙ መንገድ ይታያል። እንዲህ ፊት ለፊት እግዚአብሔር አይመስለኝም። እሺ መላእክቱ በእግዚአብሔር ፊት ይቆማሉ ሲባል ምን ያደርጋሉ ማለት ነው? ይቆማሉ ከተባለ ይቆማሉ ነው ማለት ነው። በእግዚአብሔር ፊት ላይ ይቆማሉ ከተባለ ይቆማሉ ነው። ሌላ ምን ለማድረግ ነው የሚቆሙት? ለምስጋና፣ ለዝማሬ፣ ለጸሎት ለምን ነው የሚቆሙት? ለተልኮም ሊሆን ይችላል። ይቆማሉ ነው የተባለው። መላእክቱ እግዚአብሔር ፊት ይቆማሉ ከተባለ መቆም ማለት ደግሞ ያው ማምለክ አይደለም። መቆም ማለት ያው ለብዙ ነገር ሊሆን ይችላል። ያንን ልፈታ አልችልም። ይቆማሉ ከተባለ ይቆማሉ ነው። የኔን መረዳት በራሴ ወስዳለሁ። እሺ ለምሳሌ ጥሩ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እንዲላል ያው በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለ ሕዝብ ልጆች ሚካኤል ይቆማል ማለት ነው። ስለ ሕዝብ ልጆች ሚካኤል ይቆማል ማለት እንደ እኔ መረዳት ያው ስለ ሕዝብ ልጆች ሚካኤል የሚቆም እኔ እንጃ እኔን እንደዚህ ህዝቦች ሚካኤል ይቆማል ነው በቃ የሚያደርገው ነገር ያ የሚያደርግ ነገር እንደዚህ ያደርጋል። ለምን ይቆማል? ወይም ደግሞ ድምጽ ምንም አይሰማም ይቆማል አልልም። ይቆማል ከተባለ ይቆማል። እሺ በቃ እንደዛ ነው የምታስበው? አይሰማም? አዎ ይሰማኛል። ምንድን ነው? አዎ እንደኔ መረዳት ይቆማል ተብሎ እዛ ጋር ስለዚህ ነገር ይቆማል የሚል ነገር ከሌለ እኔ የራሴን መረዳት ወስጄ ሚካኤል ስለ ህዝብ ሊያማልድ ይቆማል ብዬ አልልም። እሺ ጥሩ። ሌላ ደግሞ ልጨምርልህ። የመጨረሻ ጥቅሴ ነው መዝሙር
መዝሙር 106 ቁጥር 23 ላይ ይመስለኛል። አዎ እሺ፣ እንዲህ ይላል ያው እንዳያጠፋቸው ቁጣውንም ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ ይላል። ምን ማለት ነው? ልድገምልህ። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ። ምን ማለት ነው? ስለ ቁጣውን ሙሴን አይቶ ፈጣሪ እንዲምር ማለት ነው። በቃ እግዚአብሔር ሙሴን አይቶ እንዲምር ሙሴ በፊቱ ላይ ቆመ። ምክንያቱም ሙሴ የእግዚአብሔር ተላላኪ ስለሆነ ወደ እነሱ በመጣ እግዚአብሔር እነሱን ሊቀጣ በመጣበት ሙሴ ፊት ለፊት ላይ ቆመ። እግዚአብሔር ሙሴን አየ፣ እነሱን ይቅር አላቸው። እንደኔ መረዳት ያው ስለዚህ ሙሴን ስላየ ሙሴን ስለ ህዝቡ ሙሴ በእግዚአብሔር ፊት ቆመ ማለት ነው አይደል? ጠየቀ፣ ለመነ፣ ጸለየ ማለት ነው አይደል? ማለደ፣ ጠየቀ፣ ለመነ። አሁን ወደ እኔ የሚመጣውን ነገር አንተ ለኔ ልትከላከል በእኔ ፊት ላይ ከቆምክ ያ ነገር አንተን ስለሚደርስ አንተን አልፎ ነው እኔ ጋር የሚመጣው። ለዛ አሼ ምንድን ነው የምታወራው? እግዚአብሔር ፊት መቆም ማለት ሙሴ እግዚአብሔርን በቃ ከልሎ መቆም በቃ የሆነ በሰውነቱ መሸፈን እንደዛ ነው ያሰብከው? እንደዛ እያልኩ አይደለም። ሙሴ በእግዚአብሔር ፊት የቆመው እግዚአብሔር ሙሴን አይቶ ህዝቡን እንዲምርና ያው ከሙሴ ጋር ያለውን ህብረት አይቶ ፈጣሪ ያው ሙሴ በፊት ለፊቱ መቆም ማለት እግዚአብሔር እኔን ቀድመ እንደኔ መረዳት ከነሱ ቀድመ እኔን ውሰድ እንደማለት ያው እግዚአብሔርን በእግዚአብሔር ፊት ላይ እንደመቆም እግዚአብሔርም ያንን የሚረዳ እንጂ እግዚአብሔርን ሙሴ በፊት ለፊት ላይ ቆሞ ለምን ለነሱ ጥፋት ወይም አማለደ ብዬ እዚህ ጋር የሚለውን ቃል ነው እኔም የምቀበለው። ያ ማለት አሸናፊ አሸ ወንድሜ በቃ ምን እናደርግ መሰለህ? አይ ቲንክ ይበቃናል። አቤ ብዙ ነገሮችን እንደኔ ብቻ ነው። አንዴ ስማኝ፣ ቆይ አንዴ ስማኝ። ሁሉን ነገር እንደኔ አያውን እንደ ፕሮቴስታንት እየተቸገራችሁ አላችሁ። አንዴ ስማኝ አሸናፊ፣ እያዳመጥከኛ እንደ ፕሮቴስታንት እየተቸገራችሁ ያላችሁት ሁላችሁም የራሳችሁን መረዳት እያስቀመጣችሁ ነው። አንተም እንደኔ ትላለህ፣ ያም እንደኔ ይላል፣ ይሄም እንደኔ ይላል። እንደኔ መገለጥ፣ እንደኔ መታየት እያለ የራሱን ፍቺ እያስቀመጠ የተለያየ ትርጉም ይሰጣል። አየህ፣ ግን እንደ ቤተክርስቲያን ይሄን ቤተክርስቲያን ምን ብላ ተረጎመችው፣ ይሄን አባቶች ምን ብለው ተረጎሙት የሚለውን ትርጓሜ ታውቀዋለህ አሸናፊ? እኔ አላውቀውም። አታውቀውም? በቃ ጥሩ። ጥያቄ ልቀበልና እሺ አመሰግናለሁ። እኔ አሁን መጠየቅ የፈለኩት አንድ ነገር ነው። እሱም መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል አለ ወይ የሚለው ነው። አንተ አሁን የለም ልትለኝ ነው። ሌላ አለ ወይ ማርያም ታማልዳለች? እሺ ማማለድ ማለት ነው። ማማለድ ማለት ነው መለመን ማለት ነው። ስለአንተ መለመን ማለት ነው። ማማለድ ማለት መጸለይ፣ መለመን ማለት ነው አይደል? አዎ፣ ስለአንተ መለመን። በጣም ጥሩ። እሺ፣ በጣም መልካም። መጀመሪያ ድንግል ማርያም የመጀመሪያ እንደው ምልጇን የለመነችው የመጀመሪያ ምልጇ የመጀመሪያ ስለ ሰዎች የጠየቀችው በቃና ዘገሊላ ሰርግ ቤት ነው አይደል? የመጀመሪያው ምን አልከኝ? በስጋ ሳለች። አዎ። ስለዚህ በስጋ ሳሉ ቅዱሳን ስለኛ ይማልዳሉ ብለህ ታምናለህ? ትቀበላለህ? መሬት ላይ በምድር ላይ ስለኔ ወደ ፈጣሪ በምድር ላይ ሆኖ ስለኔ ወደ ፈጣሪ እንዴ እኔ ቀጥታ መናገር ይችላል አይደል የምትሉት? እንደ ፕሮቴስታንት እኛ ቀጥታ ከእግዚአብሔር ጋር ማውራት እንችላለን፣ አማላጅ አያስፈልገንም አይደል የምትሉት? ምን ይሰራላል በምድር ላይ አማላጅ? እንደዛ ነው ማሰብ። አይ አሺ ችግሩ መሰለ እንዳ በቃ የእንደኔ ትርጉም እየሰጠኝ ስለሆነ እንደኔህን ተውና፣ ለማንኛውም ስለ ምልጃ የሚለውን ኮንሰፕት ላስረዳና በቃ እንጨርስ። እኛ ምን እናምናለን መሰለ አሼ ስማኝ፣ እኛ መጽሐፍ ቅዱስ ብቻ አይደለንም፣ የተጻፈ ብቻ ምንም አይደለንም። ለምሳሌ በመጽሐፍ ቅዱስ
ብዙ ያልተጻፉ ነገር ግን የተገለጡ ትምህርቶች አሉ። የቅዱሳን ምልጃ የተጻፉ አሉ፣ ደግሞ በትምህርት መኩን የተቀመጡ አሉ። ኦኬ ለምሳሌ አሁን አንተ ጠይቀ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል ጥቅስ ተጽፏል አለ ቃል በቃል በግልጽ ስለነበረ ነው አለ ወይ ቃል በቃል የተጻፈ አለ ሳይሆን ስላየን ተረድተናል አይተናል አይደል አለ ወይ ነው ያልኩህ አሸናፊ ረዳት ቆም በቃ አሸናፊ በጣም እያደከምከኝ ነው። ድምጽህ አይሰማ ያልኩህን ሰምተኛል? አዎ አንተ አለ ወይ ያልከኝ ነው። እኔ ደግሞ መጽሐፍ ቅዱሱ እንዳለ እንደዛ የሚያስረዳን ግን ማርያም አማላጅ እንደሆነች የሚያስረዳበትን ለኔ ንገረኝ ነው። ጥቅስ ስጠኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል ቃል በቃል ጽሑፍ ጥቅስ ስጠኝ። አንተ ጴንጤ ስለሆንክ የተጻፈ ብቻ አማኝ ስለሆንክ ቃል በቃል ጥቅስ ስጠኝ የተጻፈውን። እሱ እኮ አምላክና ሰው እንደሆነ እናንተም እንደዛ ነው። እሱን አልጠየቁም አሸናፊ። ወሮ በስማ በቃ እሺ አትጥፋኝ ነው ጌታ። እሺ በሌላ ቀን እንገናኛለን። በቃ አዳምጠኝና መውጣት ትችላለህ። የቅዱሳን ምልጃ በአንደኛ ቆሮንቶስ ላይ እንደተጻፈው በደንብ ስማኝ ላጠቃልልህ። እኛ በሩጫችሁን የጨረሱት ቅዱሳንና በሩጫ ያለነው ክርስቶስ አካል ላይ ያለነው ብለን እናምናለን። ኦኬ ክርስቶስ አካል ላይ ያለነው ቅዱሳን በአጸደ ነፍስ ያሉ ቅዱሳን በስጋ ስላረፉ ከአካልነት አይጎርሉም። ስለዚህ ቅዱስ ጳውሎስ ይህን ሲናገር በብልቶች መካከል አስተውል፣ በብልቶች መካከል አንዱ ብልት አንዱን ብልት ያስብ፣ አንዱን ብልት አንዱን ብልት ያግዘው። አንዱ ብልት ቢሰቃይ ብልቶች ሁሉ አብሮ ይሰቃያሉ። አንዱ ብልት ቢከብር ደግሞ ብልቶች ሁሉ አብሮ ደስ ይሰኛሉ፣ ይከብራሉ ይላል። አየህ፣ እናንተም ደግሞ የክርስቶስ አለ። አየው፣ ክርስቶስ ላይ ያለን ብልቶች ነን። ማ ለምሳሌ አሼ ስማኝ፣ ቅዱስ ጳውሎስ ክርስቶስ ላይ ያለ ብልት የአካሉ ብልት ነው ወይስ አይደለም? አንተ የአካሉ ብልት ነው አይደለም? እሺ ቅዱስ ጳውሎስ በስጋ አለመኖሩ አሁን ከኛ ጋር አለመኖሩ ከክርስቶስ አካል ብልት ከመሆን ያስወጣዋል ያስቆርጠዋል? አያስቆርጠውም። አንዴ ቆይ አንዴ አያስቆርጠውም። በጣም ጥሩ። ካላስቆርጠው እስቲ ይሄን ክፍል ላንብብልህና ትፈታልኛለህ። ምን ይላል መሰለህ? ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደሎ ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመ። ብልቶች እርስ በእርስ ይተሳሰቡ ይላል። አሸናፊ ይሰማል? ይሰማል። እሺ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር አብረው ይሰቃያሉ ይላል አይደለ? በቃ ብልቶች ሁሉ ያሉት ምን ላይ ነው? አካሉ ላይ አይደል ያሉት? አዎ አካሉ ላይ ነው ያሉት። አካሉ ላይ ያሉት ብልቶች ሁሉ በሰማይም በምድርም ያሉት፣ በሰማይ ቅዱሳን ሩጫ ጨረሱ፣ በምድር ደግሞ እኛ በሩጫ ላይ ያለን አይደለንም ብልቶች የተባልነው። ምሳሌ እንደ ምሳሌ የሰውን ቦዲ የሰውን ሰውነት እንደመውሰድ ይመስለኛል። አሁን ኧረ እባክህ አሸናፊ። ኦኬ ይመስለኛል እስከ ግምት ይመስለኛል ካልክ ምንም አሁን ድካም ነው። በቃ ምን እናድርግ መሰላሽ? በሌላ ቀን እንገናኛለን። ወንድም አለም አትጥፋሽ፣ እየመጣ ተከታተል። እልሱ አልነግረኝም የማርያም አማላጅነት። አዎ ነገርኩህ። እያዳመጥከኝም አይደለም። ሲጀመር ደግሞ ምንም ዝም ብሎ የራስን ትርጉም እየሰጠ ነው እና እንዴት አድርጌ ላስረዳ እንደምችል አላውቅም። እሺ አንዴ የመጨረሻ እንደው ስለፈለክ አንድ የመጨረሻ ልሞክርህ። እሺ ስማኝ፣ በብልት የተመሰሉት እነማን ናቸው? መልስልኝ፣ ቶሎ ቶሎ መልስልኝ። ህዝብ ነው፣ እኛ ነን የተመሰልነው ብዬ ነው ማለት። እንደዚህ ምድር ላይ ያሉት ክርስቲያኖች ብቻ ወይስ በሰማይም በምድርም ያሉ? ያው በሰማይ በምድር ያሉ የእግዚአብሔር አካላት ሁሉ ያው እንደ ብልት ይመስለኛል። በጣም ጥሩ። እሺ
ብልቶች ሁሉ አንዱ ብልት ሲሰቃይ ብልቶች ሁሉ አብሮ ይሰቃያሉ ይላል አይደል? እኮ እንደ ሰውኛ ምሳሌ የተሰጠበት መንገድ ነው። ለምሳሌ አሁን ብልቶች ሁሉ አብሮ ይሰቃያሉ ማለት ነው። ንገረኝ። አንዱ ብልት ሲሰቃይ ብልቶች ሁሉ ይሰቃያሉ ማለት እንደኔ አሁን የታመንኩ አንዱ እጄ ቢኖር ሌላ እኔ ስለ እጅ ስለ እግር አልጠየቅኩም። ፕሊዝ አሸናፊ የጠየቅኩ አንዱ ብልት አንዱ ክርስቲያን ቢሰቃይ ክርስቲያኖቹ ሁሉ አብሮ ይሰቃያሉ ማለት ነው። እሺ ያንተን መረዳት ለኔ ያስረዳኝ። አላስረዳም። ያንተን ንገረኝ። መልሱ እዛ ስላለ ነው። ንገረኝ። መልሱን እኮ ነው ነገርኩ። አሁን እዚህ ጋር ብልት ብሎ ወደ ስቃይ ያመጣበት መንገድ ከኛ ከሰውነታችን አካል አንዱ ብልት ቢሰቃይ የሰውነት አካላችን ሁሉ እሺ እግዚአብሔር ይስጥልኝ። እሺ ወንድሜ ምንም ማውራውም እየሰማኸኝ አይደለም፣ ማውራውም እየገባህ አይደለም፣ እየተግባባንም አይደለም። እንዲህ እንደሆነ ሊመሽ ነው አይታወቅም። ጌታው ሊመጣ ይችላል እና በጣም ከባድ ነው። እኔ አሩን ነው ማለት ይሄን ክፍል እኔ አሩን ነው አትማሩትም እንዴ? ብልቶች አብሮ ይሰቃያሉ ማለት ምንድነው? ስለ እግሬ ቢደማ እጄ ምናምን ትለኛለህ እንዴ? በብልት የተመሰሉት ክርስቲያኖች ከሆኑ አንዱ ክርስቲያን ቢደክም ሁሉ ክርስቲያኖች አብሮ ይደክማሉ ማለት ምን ማለት ነው? የጠየቁ እግሬ ቢደማ እጄ ትለኛለህ እንዴት ይሆናል? ስዩሜ ማጠቃለያ እስካሁን በሰማው ላይ ማጠቃለያ ሀሳብ ስጥና እንጨርስ። እኔም ሌሊት ሆነብኝ። አለይት ያሰማልን። በመጀመሪያ በእውነት እኔ ዛሬ የሆነ አንድ ኮርስ ነው የወሰድኩት ሰዓቶችና ምንድነው እኔ ከመጨረሻው ብጀምርና ብጨርስና እንደኔ እያለ ነው የሚያወራው። እንደኔ እንግዲህ መጽሐፍ ቅዱሳዊ ፍች አለው። እንደ ራሱ እንደ ሰውየው የሚፈታ አለ፣ እንደ አካባቢው እንደ ሰፈሩ ደግሞ አማርኛ የሚፈታ አለ። አሁን አለቃ ያደረገው በራሱ ነው የሚፈታው። የሚያወራው እንደኔ ነው፣ የወከለው የለም። ራሱን አሸናፊ ቤተክርስቲያን ነው ራሱ ማለት ነው። እኛ ለምሳሌ የሆነ ጥፋት ምናጠፋ አይ በቃ ቤተክርስቲያን ምን ትላለች የሚለውን ቅድም እርሰውም እንዳሉት በዛ ነው እኛ እንትን የምንለው የምንመራው ማለት ነው። ወና ምን ባቲ ቅዱስ ክርስቲያን ማለት ይሄ ነው። እና እኔ ቅድም እንዳልኩት ወደ 100 ሺህ እንደሚገቡ ነው። እና አሁን ዛሬ ራሱ ወደ ስንት ነው ያየን? 4 መጡ። ሁሉም የተለያየ ሐሳብ ናቸው። አንዱ ስላሴ 3 አምላክ ብሎ እንትን ተናገረ። አንዱ ደግሞ አንድ አካል አለ፣ አንዱ ደግሞ አይቃወመውም የሚልም ንግግር ተናገረ። እንደዚሁ 3 አካልነት ላይ ማለት ነውና ምንድነው ርዕሳችን የነበረው? ለምንድነው ፕሮቴስታንት ክርስቲያን ማትሆኑት፣ ጴንጤዎች ክርስቲያን ማትሆኑት፣ ለምንድነው ኦርቶዶክስ ማትሆኑት የሚል ነበርና ከዛ ልክ ወደ ማርያም ለመሄድ ራሱ ስላሴን በስተክል ማወቅ አለባቸው። ምክንያቱም መጽሐፍ ቅዱሱ ስላሴን ካላወቀ መጽሐፍ ቅዱስና እነሱ ፊትና ጀርባ ነው የሚሆኑት። እንዴት አይመጣውም፣ አይገናኙም ሲጀመር ማለት ነው። እና መጀመሪያ ላይ የስላሴን ነገር ቢያጠኑ ይቀል ነበረ፣ እነሱም አይቸገሩ ነበር። የዚህን ያክል ብዙ ማህበር መሆን አይጠበቅባቸው ነበረ። ምክንያቱም ይህንን የስላሴን ስላላወቁ ነው እንደዚህ ሁሉ ነገር ሊያረጋቸው ይቻላል። አሁን አብም ይማልዳል፣ ወልድም ይማልዳል፣ መንፈስ ቅዱስ ይማልዳል። አሁን ይሄን እንዴት ያገናኙት? ደግሞ የሚጸረ ስላሴ ደግሞ እንደ ሰውየው የሚተረጎም አይደለም። ቅድም እንዳልኩት ማለት ነው፣ እንደ ሰውየው እንደ አንባቢው የሚተረጎም አይደለም። ቤተክርስቲያናዊ ፍች እና ትርጓሜ አለው ለማለት ፈልጌ ነው። እርሶ ደግሞ በጣም ይበርቱ። እኔ አንድ ኮርስ ነው እዚህ ጋር የወሰድኩት። በጣም ደስ ይላል። ቃለ ሕይወት ያሰማልን። የሰማነውን ደግሞ በዝነ ልቦናችን ያሳድርብን፣ ያውልብን። በተማርነው ደግሞ 30 60 ዓመቱ ያማረ ፍሬ እንድናፈራ እግዚአብሔር ይርዳን እላለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አሜን። ስዩሜ በጣም እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ ዛሬ ምን ተማርን ነው? ኦኬ ዛሬ ምን ተረዳን? ያው ከፍቼ የነበረው ኦርቶዶክስ ለምን አትሆኑም የሚል ርዕስ ይዤ መጣሁ፣ ጴንጤዎችን እያስገባው። ያው ጴንጤስን እንግዲህ ከፍለናል በሁለት ታውቃላችሁ፣ ጴንጤቆስታል እና ሉተር ብለን እውቅና ሰጥተናል። ምክንያቱም ሉተሪያን ከዚህ በኋላ ጴንጤቆስታል ብላችሁ እንዳትጠሩን ስላሉ ማለት ነው። እሺ ስዩሜ መውጣት ትችላለህ፣ ችግር የለውም። እግዚአብሔር ይስጥልኝ። ሉተሪያን ከዚህ በኋላ ጴንጤ ብላችሁ እንዳትጠሩን ስላሉ ጴንጤቆስታል ብለን አንጠራችሁም። ሉተሪያን ናቸው፣ ጴንጤቆስታል ጴንጤቆስታል ነው። ምክንያቱም በትምህርት አይገናኙም፣ በዶግማዊ ትምህርቶች፣ በመሰረታዊ የነገረ ድነት ትምህርቶች አይገናኙም። ይሄንን ራሳቸውም እወቁልን ከዚህ በኋላ ስትዋዩ ስላሉ በዛ ልክ ነው የምናወራው ኦርቶዶክሲያን።
ጴንጤኮስታሎችን ጴንጤኮስታል ብለን እነ ቃልዮትን እነ ሙሉ ወንጌልን ደግሞ ሉተሪያን ብለን ደግሞ እነ መካነ ኢየሱስን ሉተሪያኖችን ሁሉ በዛ መልኩ እናወራለን። እንግዲህ ለምን ኦርቶዶክስ አትሆኑም ስል 3 ምክንያቶች አቅርቡ ስል የተለያየ አይነት በቃ ሐሜቶች፣ ዝም ብሎ ጭፍን ጥላቻዎች፣ ዝም ብሎ የተነገራቸውን ነገር ይዘው ወንድሞቻችን ምክንያት ሲደረድሩ አይታቸዋል። ለምክንያታቸው ግን ማስረጃ በቃ የለም። የተጻፈ ነገር አምጣ የለም፣ እንደዚህ የለም በቃ። ስለዚህ ኦርቶዶክስ የማሆንበትን ምክንያት በደንብ በኤቪደንስ ያስቀመጠልኝ ሰው እስካሁን አላገኘውም ማለት ነው። ያው ሐሜትና ዝም ብሎ በየአዳራሹ የሚነገረውን ነገር በየሰው የሚነገራቸው ነገር ይዞ ነው። መልካም። ቀጥሎ ደግሞ ስለ ስላሴ መጣን። አንድ ወንድማችን የስላሴ ትምህርት ላይ መንፈስ ቅዱስ ይጸልያል አለ። መንፈስ ቅዱስ ወደ ማን ነው የሚጸልየው በሚል እዚህ ድረስ መጣን ማለት ነው። ኦኬ፣ መንፈስ ቅዱስ ይጸልያል ስላለ መንፈስ ቅዱስ ወደ ማን ነው የሚጸልየው? የስላሴ ትምህርት የተዛባ ነው። ስለዚህ ከፕሮቴስታንት ጋር የእኛ ልዩነት ገድላት ድርሳናት ሳይሆኑ ራሱ ነገረ ስላሴ ነው፣ ራሱ ሚስጥረ ስላሴ ነው። ሚስጥረ ስላሴን የምናብራራበት መልኩ የተለያየ ነው። እኛ እውቀት ፈቃድ ለአካል አንሰጥም፣ ግን ለባህሪ ነው የምንሰጠው። ለአካል ከሰጣችሁት 3 አምላክ 3 አማልክት ወደሚል ምንፍቅና ትምህርት ይወስዳል። ኦኬ፣ ስለዚህ ያንን